ፕላስቲክ አለው ስክራፕ? አዎ ፌስ ስክራፕ ላይ ፕራይመሪ ማይክሮፕላስቲክ ጥናቶች አሉ። ማይክሮፕላስቲክ ወደ 16000 በላይ የሚሆን ኬሚካል አለው ብለናል። እንግዲህ ማይክሮፕላስቲክ ስናወራ ያ ሁሉ ኬሚካል አለው፣ ሳይዙ ነው እንጂ ያነሰው። ህፃናቶች ላይ የሚከሰቱ ካንሰሮችን እንዲሁም ደግሞ ስኳርም እየመጣ ነው አይደል? በከፍተኛ ሁኔታ በአሳዎች ላይ ተገኝቷል። መጀመሪያ የማይክሮፕላስቲክ ወይም የፕላስቲክን ጉዳት አንደርስታንድ ላደረገ ሰው ከተገኘ ያው የሚያመጣቸው ጉዳቶች ይታወቃሉ። ለስላሳ ወይም ደግሞ ከዛ ባለፈ ኃይል ፕሬዠር እንዲኖራቸው ተደርገው የሚታሸጉ ጋዝ ያላቸው ሲንግል ዩዝ እና ሎንግ ታይም ዩዝ ፕላስቲኮች አሉ። በሁለት ይከፈላሉ እነሱና ያም የሚመረትባቸው የፕላስቲክ ታይፕ ይለያያል። ማይክሮፕላስቲኮ ከገባ ወደ ውስጥ ሰው ላይ ያ ባይገኝም ሰርፕራይዝ አያደርግም። ወደ ቤታችን ስንገባ የገዛነውን እቃ በ5 ብር ፌስታል በ10 ብር ፌስታል ይዞ መግባት በጣም የተለመደ ሆኗል። ሌላው ደግሞ ገንቦን ማሰሮን ትተን አሁን ውሃ የምናጠራቅመው በጃር በጀሪካን እንዲሁም ደግሞ በባሊ ሆኗል። በቧንቧ የምንጠቀመውን ውሃ እየቀነስን ወደ ሃይላንድ ተሸጋግረናል ወይም የታሸገ ውሃ መጠቀም ጀምረናል እና ዛሬ የምንነጋገረው ስለ ፕላስቲኮች ነው በአጠቃላይ። ስለዚህ ዛሬ ግን ብቻችንን አይደለንም እንግዳ ይዘን የመጣ ነው። እንግዳችን የመጀመሪያ ዲግሪውን ከጎንደር ዩኒቨርሲቲ በኬሚስትሪ ነው የጨረሰው። ሁለተኛ ዲግሪውን ወይም ማስተርሱን ደግሞ በኤንቫይሮንመንታል ኢንጂነሪንግ ከባህር ዳር ዩኒቨርሲቲ ነው የተማረው። ፒኤችዲውን የሰራው ኤንቫይሮንመንታል ባዮቴክኖሎጂ ላይ ነው። እሱንም ከአዲስ አበባ ዩኒቨርሲቲ እና ስዊድን ከሚገኘው ሎንድ ዩኒቨርሲቲ ነው የሰራው ማለት ነው። ስለዚህ እንግዳችን ዶክተር ታደለ አሰፋ ነው ማለት ነው። እንኳን ደህና መጣ ዶክተር። እንኳን ደህና ቆያችሁኝ። እሺ፣ ስለዚህ ዶክተር ከ54 በላይ የሆኑ ሪሰርቾችን ለህትመት ወይም ጥናታዊ ጽሁፎችን ለህትመት አብቅቷል እና ጥናቱም ብዙ ጊዜ የሚያተኩረው አንደኛ ፕላስቲክ ጋር በተገናኘ ሁኔታ ምን ጉዳት ያመጣሉ፣ ከዛ ደግሞ መፍትሄዎቹ ምን ላይ ናቸው የሚለው፣ ሌላው ደግሞ የተበከሉ የውሃ አካላትን እንዴት ማከም ይቻላል ወይም ማጣራት ይቻላል የሚለውም ላይ ጥናቶችን ብዙ ሰርቷል እና ዛሬ ግን ፕላስቲኩን መርጠን እሱ ላይ ነው የምንነጋገረው። ድጋሚ እንኳን ደህና መጣ። እንኳን ደህና ቆያችሁ። እኔም ለዚህ አዌርነስ ክሬሽን ፖድካስት ስለተጋበዝኩኝ ደስ እያለኝ ነው የማቀርበው። በቻልኩት መጠን የቻልኩትን ታሁን በፊት የሰራሁትን ያህል ለማብራራት ሞክራለሁ። ስለዚህ ወደ መጀመሪያው ጥያቄ እንሄድና አሁን መግቢያችን ላይ በደንብ እንዳብራራ ነው እንግዲህ ከውሃ መያዣ ማጠራቀሚያ ጀሪካን ጀምረን እስከ እንጀራ ላስቲክ ድረስ እስከ ቦሃቃ ድረስ ፕላስቲክ ናቸው አብዛኞቹ ነገሮች የምንጠቀማቸው ነገሮች እና ከጊዜ በኋላ ነው ይሄ ነገር እየመጣ እየባሰ በጣም አብዛኞቻችን እየተጠቀምን የመጣ ነው ባናስተውለውም ማለት ነው። እና እንዴት ነው መጀመሪያ ላይ ይሄ የፕላስቲክ መጠቀምን በዓለም ደረጃ በሀገርም ደረጃ እንዴት ነው እንደዚህ እየበዛ የመጣው? እስኪ ታሪኩን ብታጫውታል። መልካም። እንግዲህ ድሮ የምንጠቀማቸው በአብዛኛው የእንስራ ዕቃ ወይም ኦርጋኒክ የሆኑ ሌላ ቅል የምንለው አይነት ሊሆን ይችላል። በተለይ በገጠሩ ማህበረሰብ እንደዛ ነበር የምንጠቀመው። ከ1950 ጀምሮ ከሁለተኛው የዓለም ጦርነት በኋላ ፕላስቲክ የሚባል ምርት ወደ ገበያው በብዛት መመረት ጀመረ ማለት ነው። የዛኔ በ1950 ሲጀመር እንደ መጀመሪያ ነው እና በዓለም ደረጃ ከ2 ሚሊዮን ቶን በላይ አልነበረም የሚመረተው ማለት ነው። ከዛ ያው የእድገት ሁኔታ የዴቨሎፕመንት እና ሲቪላይዜሽን የሚባለው ነገር በጣም ሳይንሱም እያደገ ሲመጣ የዚህን ፕላስቲክ ማምረት ሂደት በብዙ አይነት ቫራይቲ ሲምፕል በሆነ ምቹ በሆነ የዴይ ቱ ዴይ አክቲቪቲያችን ላይ ባለ ነገር በሙሉ በስፋት ምርምሮችም እየታከሉበት እንዲመረት እየሆነ መጣና ሪሰንትሊ በ2022 በጣም ሰርፕራይዝ በሚያደርግ ሁኔታ ወደ 475 ሚሊዮን ቶን ነው በዓለም ደረጃውን ፕሮዳክሽኑ ፕላስቲክ ማለት ነው። እንግዲህ ከ1950ዎቹ በየአመቱ ወይ ደብል አትሊስት ትሪፕል እየሆነ ነው እያደገ የመጣ ፕሮዳክሽን መጠኑ እና 2022 ላይ አሁን ባለው ከሁለት ዓመት በፊት በወጣው ሪፖርት እንግዲህ 475 ሚሊዮን ቶን በአመት ፕሮዳክሽን ማለት እንግዲህ ብዙ አይነት ፕላስቲክ ነው የሚመረቱት፣ በጣም ብዙ ነው ማለት ነው። ምናልባት ይሄንን ቀጥታ ወደኛ ያው ያለነው ቦታ የምናወራበት እንደ ኢትዮጵያ ኮንቴክስት መሆን ስላለበት ወደ ኢትዮጵያ ስናመጣው ኢትዮጵያ ላይም ልክ የዓለም ምርት መጠቀም ይሄን ምርት በዓለም መጠቀም ከጀመሩ ጊዜ ጀምሮ በብዛት መጠቀም እንደማንኛውም ሀገር ሞክራለች።
በተለይ ግን ሪፖርቶቹ በግልጽ አይወጡም ነበር የምንጠቀማቸው እነዛን ፕላስቲኮች። በ2007 እንደ ፈረንጆች አቆጣጠር ምርቱ ትንሽ ነበረ የምንጠቀመው ምርት ወይም ወደ ሀገር የሚገባው ምርት 86,000 ቶን አካባቢ ነበረ ሪፖርቶች እንደሚያሳዩት ወይም ስታስቲኮች እንደሚያሳዩት። ይሄ ማለት ኖርማሊ በስታስቲክስ የተመዘገቡት ምናቃቸው ነው እንጂ ማናቀው እዛ በላይ ሊሆን ይችላል ተብሎ ኤክስፔክት ይደረጋል። ቢኮዝ ክሊር የሆነ የኢምፖርት ኤክስፖርት ዳታችን ጥሩ ስላልሆነ ወይም የዳታ አያያዛችን ትክክል ስላልሆነ ግን የሚታወቀው ያ ነበረ። ከዛን በብዙ መጠን አድጎ በ2022 ወደ 386,000 ቶን ነው ኢትዮጵያ ውስጥ ኢምፖርት የሚደረገው ፕላስቲክ። እንግዲህ ሁሉንም ፕላስቲክ ነው ስናወራ፣ ፕላስቲክ ሲንግል ዩዝ እና ይሄ በተደጋጋሚ የምንጠቀማቸው የሚባሉ ፕላስቲኮች አሉ። ሁሉንም የተመዘገበውን አሁንም ቅድም እንዳልኩት የተመዘገበውን ማለት ነው። ያልተመዘገበ ብዙ ሊኖር ይችላል። በዚህ ደረጃ ደርሷል ማለት ነው። ይህን ስናይ አብዛኞቹን የሚይዘው ፓኬጂንግ የሚባለው ግሩፕ ኦፍ ማቴሪያሎች ናቸው። ፕላስቲክ ማቴሪያሎች ወደ 58% ያህል እንደሚይዝ ስታቲስቲክስ ያሳያሉ። መጠቅለያዎች ማለት ነው። ፓኬጂንግ ሲባል በብዙ የፉድ ፓኬጂንግ ኮንቴነር ሊሆን ይችላል። የተለያየ ፓኬጅ ለምሳሌ ባግ አለ። ባግ ፓኬጂንግ እና ፐርሰናል ኬር ፕሮዳክት ተብሎ በሰፊ ካታጎራይዝ ሊደረግ ይችላል የፕላስቲክ ምርትና ከነዛ ውስጥ ብዙም ፐርሰንት የሚይዘው ፓኬጂንግ ካታጎሪ ውስጥ ያሉት ናቸው። እንግዲህ ቦትልንም ይጨምራል ማለት ነው። ስፓርቶ ፓኬጂንግ ማለት ነው። ውሃን ለማሸግ ስለምንጠቀም ማለት ነው። እና ያነ ትልቁን ፐርሰንት ይይዛል። ወደ 58% የሚይዘው እሱ ነው ኢምፖርት ከምናደርጋቸው ውስጥ። ይሄ በኢስት አፍሪካ እና ሴንትራል አፍሪካ ኢትዮጵያን ሰከንድ ላርጀስት ኢምፖርተር አድርጎ ያሳያታል። ይሄም ያህል መጠን ስናል ማለት ነው። ይሄም በብር ሲሰላ በዩሮ ወይም ወደ ብር ሳንቀይረው በዩሮ ቀጥታ ወደ 17 ሚሊዮን ዩሮ ነው ወጪ የሚያደርገው ይሄን ኢምፖርት ለማድረግ እንደሚያሳዩት በ2022 ጥናት ማለት ነው። እንግዲህ አጠቃላይ የፕላስቲክ ሁኔታ ከዓለምም ከኢትዮጵያም ኮንቴክስት ይሄን ነው የሚመስለው ማለት ነው። ስለዚህ ሀገራችን ብዙ ፕላስቲኮችን ታስገባለች ወይም ትጠቀማለች ማለት ነው። ዓለም ላይም እንደዛው። ስለዚህ ያው ቀደም ይሉ እንዳለችን ዛሬ ዋናው እንድናወራበት የተፈለገው ርዕስ ፕላስቲክ በፕላስቲክ የተነሳ የሚመጣውን ብክነት ወይም ደግሞ የአካባቢን መዛባት ወይም መረበሽ ሊሆን ይችላል እና በአሁኑ ዘመን ደግሞ በጣም እየሰፋ መጥቷል እና ለምን እንደዛ የሆነ ይመስልሃል? አንደኛው እንግዲህ ብክለት ስናወራ ያው የግዴታ የምንጠቀማቸውን ማቴሪያሎች በፊትም ከፕላስቲክ በፊት ያለውን ማቴሪያል ዝም ብለን እንዲሁ ብናነሳ ጨርቅ ሊሆን ይችላል፣ ወረቀት ሊሆን ይችላል፣ ብክለት ነበረ። ግን ብክለት ያልተባለበት ዋናው ሪዝን በስባሽ ስለሆነ ነው፣ ወይም ደግሞ ኮምፖስት የሚያደርግ ስለሆነ ከወራት ወይም ከቀናት በኋላ ላታዩ ትችላለሽ ያን ማቴሪያል። ይሄ ግን ፕላስቲክ እንደሚታወቀው በብዙ ዓመታት የማይበሰብስ የማይቆራረጥ ስለሆነ እየተጨመረ ካለው ላይ እየተጨመረ ዛሬ ያለ ለምሳሌ 1 ቶን ዌስት ቢኖረን ነገ ሌላ 1 ቶን ቢጨመር እየተጨመረ ይሄ ደግሞ መጨረሻው ወደ የውሃ አካላት ነው መጨረሻ መውደቂያው የሚሆነው፣ ወይም ደግሞ ሲንክ ነው የሚባለው። የፕላስቲክ ሲንክ ኦሽን ናቸው። ብዙ ጊዜ የሚነሳው ከሪቨር ሊሆን ይችላል። ከላንድ ቤዝ ተነስቶ ወደ ሪቨር ሊገባ ይችላል። ከሪቨር ወደ ሌክ፣ ከሌክ እያለ የመጨረሻ ሲንክ መዳረሻ ወይም ሪፖዚተሪ ይሉታል ሳይንቲስቶች። ፕላስቲክ ሪፖዚተሪ ኢዝ ኦሽን ነው የሚሉት እና መጨረሻ ላይ እዛ ኦሽን ይደርሳል። ስለዚህ የብክለት መጠኑ ከምንጠቀመው ብዛት 1 2 ያያያዝ ወይም ያወጋገድ ስርዓታችን ነው በጣም ትልቅ ቻሌንጅ እንዲሆን እያደረገው የመጣው ማለት ነው። መሬት ላይ የጣልነው ፕላስቲክ ቢኖር እንዴት ነው ውሃ ጋር ይደርሳል እያልከን ነው ማለት ነው? አዎ፣ ዛሬ እዚህ እንደወጣን መንገድ ላይ አንድ ፕላስቲክ ብትጥይ በዲቾች ሊሆን ይችላል፣ በጎርፍ ራኖፍ በሚባለው ክረምት ከሆነ በንፋስ ሊሆን ይችላል። በየትም መጨረሻ መዳረሻው የሚሆነው ወደ ወተር ቦዲዎች ነው፣ ወደ ውሃ አካላት ነው የሚሆነው መዳረሻው ማለት ነው። ያንን በላንድ ቤዝድ ወይም ደግሞ መሬት ላይ ያለውን የፕላስቲክ ዌስት የምንለውን ወይም ደግሞ ከተጠቀም በኋላ የምንጥለውን ፕላስቲክ በአግባቡ ልክ እንደ ማንኛውም እንትን ማኔጅ ማድረግ ካልቻልን ወይም ማንሳት ካልቻልን መሰብሰብ ካልቻልን መዳረሻው የሚሆነው መጨረሻ የውሃ አካላት ላይ ነው ማለት ነው። አንድ የሚያሳስበን ነገር እንግዲህ ዶክተር በደንብ እንድታብራራ የምፈልገው ኬሚካሎች አሉት አይደል? ፕላስቲክ ወደ 16,000 የሚጠጉ ኬሚካሎች አሉት እና ይሄ ነገር እንዳለ ከመሬትም ሆነ ከምንም ወደ ውሃ አካላት ከሄደ በዛ ላይ ደግሞ ይሄን የሚያክል ኬሚካል አንድ ላይ መገኘቱ በራሱ የሚፈጥረው ነገር ምንድን ነው? ለምንድነው የሚያስጨንቀን?
በጣም ጥሩ። እሱ ነው ትልቁ ኢሹ። ሰርፕራይዝ የሚያደርገው ነገር ብዙ ሰው የማያውቀው ፕላስቲክ ብዙ ሰው የሚያስበው ቀላል እንደሆነ ነው። which is simple። እንግዲህ ሲምፕል ተብሎ የታሰበበት ዋናው ሪዝን አንደኛ ላጠቃቀም ምቹ ነው፣ በክብደቱ ቀላል ነው። ብዙ ሌላ የማቴሪያሎች አጠቃላይ ያልያዙትን ባህሪ ምቹ እንዲሆን አድርጎ የያዘ ባህሪ ያለው። ለምሳሌ ጠርሙስን ወይም አንድ ስቴንለስ ስቲል ብረትን ብንወስድ ጠርሙስ ከወደቀ ይሰበራል፣ ፕላስቲክ ቢወድቅ አይሰበርም። ፕላስቲኩ መለጠጥ ብንፈልግ ይለጠጣል፣ ጠርሙስን ልንለጥጠው ብንል አይለጠጥም። ሌሎች ማቴሪያሎች እንደዚህ በጣም በሚያምር ሁኔታ ትራንስፓረንት፣ ብዙ ፕላስቲኮች አሁን እንደምታዩት የሚያሳዩ ትራንስፓረንት መሆናቸው ምቹ ያደርገዋል። እነዚህም ሁሉ ምቾት እንዲይዝ ተደርጎ የተሰራው በዛው ልክ በጣም ብዙ የዚህን ያህል ምቾት እንዲይዝ ተደርጎ የሚገባ ግብአት ኬሚካል አለ ማለት ነው። አሁን ሰው በጣም እንዲረዳ የሚፈልገው ዋናው እንዲያውቀው የሚፈልገው ሪዝን ምቾታቸው የመጣው ከብዙ ኬሚካሎች ድብልቅ እንደሆነ መታወቅ አለበት። እንዲለጠጥ ከፈለግን ፕላስቲሳይዘር የሚባል ኬሚካል አለ። እንዲያብለቀልቅ ከፈለግን ልክ ትራንስፓረንት እንዲሰጥ የሚጨመር ኬሚካል አለ። ከለርፉል እንዲሆን ከፈለግን አዴቲቮች አሉ፣ ብዙ አዴቲቮች። እኒህ በሙሉ ጎጂ የሆኑ ኬሚካሎች ናቸው። ስለዚህ ለመጠቀም ምቹ የሆነበትን ሪዝን ስናስብ በዛው ልክ ምቹ እንዲሆን ያደረገው በጣም ብዙ ግብአቶች ከውስጡ እንዳሉት መታወቅ አለበት። በዚህ መሰረት በቅርብ ጊዜ በወጣ ጥናት ወይም ቅርብ ጊዜ በተደረገ የምርምርና የኬሚካሎችን አይደንቲፊኬሽን የተደረገበት ሂደት ከ16,000 በላይ ኬሚካሎች ናቸው። ሰርፕራይዝ ነው የሚያደርገው በጣም በውስጡ ያለው ማለት ነው። ይህን ስንል እንግዲህ እንደ አቨሬጅ ነው እንጂ ሁሉም ፕላስቲክ ላይሆን ይችላል። ለምሳሌ 10,000 አይነት ኬሚካል ያለው ፕላስቲክ ታይፕ ሊኖር ይችላል። 15,000 12,000 እንደየ ፕላስቲኩ ምርት ሊለያይ ይችል ይሆናል። ግን እንደ አጠቃላይ ፕላስቲኮች በውስጣቸው ከዛ በላይ ከ16,000 በላይ የሆነ የተለያዩ ኬሚካሎችን የያዘ ነው ማለት ነው። ከነዛ ውስጥ አንዱ በጣም አሁን የዕለቱ ኢሹ የሆነው በዓለም አቀፍም ትልቅ ኢሹ እንዲሆን ያደረገው ከ4,000 በላይ የሚሆኑት ሀዛርድና የሄልዝ ኮንሰርን ያላቸው ናቸው፣ የጤና ጉዳት ያላቸው ከ4,000 በላይ። ምናልባትም ከ16,000 ውስጥም በውል ያልተጠና ኬሚካልም አለ አይዴንቲፋይ ሲደረግ። በውል ማለት ባህሪው ማለት ነው። ኬሚካሉ ተገኝቷል ከዛ ውስጥ ከፕላስቲክ ውስጥ። ያ ኬሚካል ግን ባህሪው ስቲል ምን እንደሆነ በውልም ያልተጠና፣ ምናልባትም ከምናውቃቸውም በላይ ጎጂ ሊሆን ይችላል ያ ያልተጠናው ማለት ነው። እና ጥናቶች የሚያሳዩት ይሄ ነውና ይሄ ነው አንዱ ትልቅ ኢሹ እንዲሆን የሚያደረግበት ምክንያት ማለት ነው። እንደውም ስናወራ ብዙ ጊዜ ስለ ፕላስቲክ ሲወራ ማይክሮፕላስቲክ፣ ናኖ ፕላስቲክ እየተባለ በጣም ጉዳት ያደርሳሉ፣ ወደ ሰውነት ይገባሉ እየተባለ ብዙ ጊዜ ይነሳሉ እነዚህ ነገሮች። እኛም በተደጋጋሚ ይሄን ቃል እንጠቀመዋለን እና መች ነው አሁን ማይክሮፕላስቲክ፣ ናኖ ፕላስቲክ ብለን አንደኛ መከፋፈል የጀመርነው መች ነው? ከዛ ደግሞ ምን አስፈለገ ናኖ ፕላስቲክ ማይክሮፕላስቲክ ማለቱ? ያው ፕላስቲክ ጎጂ ነው ብለን እንዳጠቃላይ ካስቀመጥ እሱ በቂ አይደለም? አንዱ የዚህ ጥናት የፕላስቲክ ወይም ቶታሊ ማይክሮፕላስቲክ ናኖ ፕላስቲክ ከምንለው ፕላስቲክ ፓርቲክል እንበለው ኢንጀነራል በፒኮ ሌቭልም ሊኖር ይችላል። አሁን ሳጀስት የሚደረገውም ከናኖ በታች መጠናት አለበት የሚል ስቴጅ ተደርሷል። ስለዚህ ቶታሊ የፕላስቲክ ፓርቲክል እንግዲህ በፓርቲክል ደረጃ ማለት ነው። ያ የሆነበት ወይም እንዲጠና የተፈለገበት ወይም ሳይንቲስቶች ወደዛ እንዲገቡ ያደረጋቸው አንዱ ሪዝን ፕላስቲክ ለብዙ ዓመታት የትም ዲኮምፖዝ አይሆንም፣ ኮምፖስት አይሆንም፣ አይቆራረጥም ተብሏልም ጥናቶችም ያሳያሉ። ስለዚህ ሳይንቲስቶች ምን ጥያቄ ሬዝ አረጉ? እንደዛ የሚሆን ከሆነ ሂዶ መጨረሻ ላይ ኦሽን ላይ ይሄ ነገር ምናልባት በአይን ከምናየው ከትልቁ ፕላስቲክ ብናጣውም በተለያየ ፓርቲክል ሳይዝ ባላቸው መጠን ሆኖ ግን ሊኖር ይችላል ማለት ነው የሚል ጥያቄ ኮስችን አረጉ ራሳቸው። ከዛን ተነሱና በ2004 እንደ ፈረንጆች አቆጣጠር ማለት ነው በማሪን ኢንቫይሮንመንት እና በኮስታል ዩኬ ላይ በሚገኝ አንድ የውሃ አካላት ላይ ሳይንቲስቶች ጥናት አደረጉ። ፕላስቲኩ መጨረሻ ላይ ዴስቲኔሽን ኦሽን ነው ብለናል። ግን ፕላስቲኩን በአይን ባናየው እንኳ ስቲል ለብዙ ዓመታት የቆየ ፕላስቲክ በአይን ባናየው እንኳ በአይን በማይታይ ሌቭል ተቆራርጦ ግን ስቲል ይኖራል የሚል ጥያቄ ነበረ። ጥያቄው ትልቁ ኢሹ። ምርምሩን አደረጉ። እንደተባለውም የማይክሮፕላስቲክን እንትን ዲቴክት አደረጉ በሐይቆች ላይ ወይም በውሃ አካላት ላይ ማለት ነው።
ያን ማይክሮፕላስቲክ መሆኑ ደግሞ ከጤና አንግል ሲታይ ብዙ የተለያየ በአይን የምናየውን አንስተን ልንጥለው እንችላለን። በአይን ማናየው ግን በተለያየ ኢንጀስት በምናደርገው ሊሆን ይችላል፣ ኢንሄል በምንተነፍሰው ሊሆን ይችላል። ምናልባትም አንዳንዴ ቀጥታ ከፕላስቲክ ፋብሪካ ከሚሰሩ ሰዎች ጋር ደግሞ ካያያዘን ነው ቀጥታ ደርማል አድዞርቢሽን ቀጥታ ኮንታክት ሊሆን ይችላል፣ በቆዳችን ማለት ነው ሊሆን ይችላል። በእነዚህ መልኩ ሳናውቀውና ሳናየው ወደ ውስጣችን ይገባል ማለት ነው። ትልቁን ፕላስቲክ እያየን ቢያንስ እንሰበስበዋለን። ትንሹን ግን ፓርቲክሉን በአይን የማይታየውን ልንሰበስበው ባለመቻላችን ግን ስቲል በቃ በኢንቫይሮንመንት ላይ ባለመጥፋቱ ምክንያት ትልቅ ኮንሰርን ነው ተነሳ ወይም ትልቅ ኢሹ ነው ተነሳ ማለት ነው። ከዛ ከማይክሮፕላስቲክ ሲቀጥል አሁንም ጥያቄው አላለቀም። ስለዚህ በማይክሮ ሌቭል ነበረ፣ አሁንም ከማይክሮ በታች ሊወርድ ይችላልን ወይ የሚል ጥያቄ ተነሳ አሁን በሳይንቲስቶች። አዎ ይህም በ2010 እንደ ፈረንጆች አቆጣጠር ሀሳቡ ተነሳና ዲቴክት መደረግ ተጀመረ። ግን በትክክል ኦፊሻሊ ዲፋይን ተደርጎ በደንብ ሪፖርት የተደረገው ግን በ2018 ነው። ማን ናኖ ፕላስቲክ ማለት ነው። እንግዲህ ናኖ ፕላስቲክ የምንለው ከ1 ማይክሮ ሜትር በታች ሳይዝ ያለው ማለት ነው። ማይክሮ ፕላስቲክ የምንለው ግን ከ5 ሚሊሜትር እስከ 1 ማይክሮሜትር ያለውን ሳይዝ ማይክሮ ፕላስቲክ ብለን ዲፋይን አድርገነዋል፣ ወይም ሳይንቲስቶች የተስማሙበት ሳይዝ ነው ማለት ነው። ስለዚህ በአይን አናያቸውም እነዚህ ነገሮች አይደል? አናያቸውም። ግን በተለያየ ጊዜ ለተለያየ ፕላስቲኮች እንጋለጣለን ነው እንግዲህ። አሁን እንደተባለው ለምሳሌ ጠዋት ስንነሳ እንበል ጥርሳችን ቦርሳለን አይደል? የጥርስ ብሩሽ ራሱ እቃው ብሩሻችን ለራሱ ከፕላስቲክ ይሰራል። መያዣው ሊሆን ይችላል። ኮስሞቲኮቻችን ስፔሻሊ ሴቶች ጋር አለ። ከዛ ቅድም እንደተባለው ምግብ ስንበላ ቡሃቃው የሚቦካበት በፕላስቲክ ነው። ከዛ አሁን እንጀራ ለማስፋት ለራሱ ፕላስቲክን ነው የምንጠቀመው። እቃ ይዘን ስንሄድ ፌስታላችን ፕላስቲክ ነው። ፕላስቲክ ይህን ሁላ ነገር ይዛል አይደለ? ምንድን ነው ጤና ላይ የሚያመጣው ችግር ምንድን ነው? ዳይሬክትሊስ ፕላስቲኮች የምር የሚያመጡት የተገናኘ ነገር አለ ወይ? ይሄን ያህል እንደዚህ አይነት ጉዳት ያመጣል ተብሎ የተጠና አሁን ላይ የተደረሰበት ነገር አለ ወይ? በጣም ጥሩ። እንዲያው ይሄን ከመመለሴ በፊት አንድ እንዲያውም ፕላስቲኮች ማይክሮ ፕላስቲኮች በተለይ በሁለት እንደሚከፈሉ ጠቀስ አድርጌ ባልፍ ጥሩ ይሆናል። ብዙ ጊዜ የሚታወቀው እንዲያው ትንሽ አዌርነስ ያለን የሚመስለን ትልቁ ፕላስቲክ ተቆራርጦ የምናገኘው ማይክሮ ፕላስቲክ ነው። ብዙ ጊዜ ሰዎቹ አዌር የሆኑት ማለት ነው። ኢንቴንሽናሊ ግን የሚመረት ማይክሮ ፕላስቲክ አለ። ያንን ፕራይመሪ ማይክሮ ፕላስቲክ እንለዋለን። እነማን ናቸው ካልን ያው የሴቶችን የኮስሞቲክ ጉዳይም ስላነሳሽልኝ በጣም ጥሩ ሀሳብ ነው። አንዱ የፌስ ስክራፕ ለምሳሌ ኢንቴንሽናሊ ተመርቶ የሚቀመጠው ፕራይመሪ ማይክሮ ፕላስቲክ ነው እና ፕላስቲክ አለው ፌስ ስክራፕ ላይ ፕራይመሪ ማይክሮፕላስቲክ ጥናቶች አሉ፣ በደንብ አይደንቲፋይ ተደርገዋል። እንዲያውም ብዙ ሀገሮች አንዱን ኤግዛምፕል ነው ያነሳሁት። እንግዲህ ጀነራሊ ኮስሞቲክ ማቴሪያሎች ላይ ኮስሞቲክ ቢዲስ ነው የሚባሉት ከፐርሰናል ኬር ፕሮዳክት ጋር የሚገናኝ ማለት ነው። አንዱ ደግሞ በጣም ሰርፕራይዝ የሚያደርገው ከዛ ውጭ የሆነው ሲጋሬት ወይም ሲጋራ ፊልተር የሚሰራው ከፕራይሜሪ ማይክሮፕላስቲክ ነው። ፊልተሩ የሲጋራው ፊልተር አለው ውስጥ ሲጋራ ከምንስበው ውስጥ ያኛውን የማይሳቡን ፓርት አጣርቶ የሚያመጣልን ፊልተር አለው ከውስጡ ከላይ የሚሆነው ማለት ነው። ከሚቃጠለው እና ከማይቃጠለው መካከል አለች ፊልተር ማለት ነው። ሲጋሬት ቡትስ ነው የሚባሉት። እነዛ ሲጋሬት ቡትስ እንግዲህ ከፕራይመሪ ማይክሮፕላስቲክ ነው የሚመረቱት። ማይክሮፕላስቲክን ስናወራ በተለያየ ሂደት ላይ የሚቆራረጥ ትልቁ ፕላስቲክ ብቻ የመጡት ብቻ ሳይሆን ኢንቴንሽናሊም የሚመረቱ ብዙ ማይክሮፕላስቲኮች አሉ። እነዛንም ፕራይመሪ ማይክሮፕላስቲክ እንላቸዋለን። ይሄ ትልቅ ኢሹ ሆኖ ብዙ ሀገሮች ባን ማድረግ ጀምረዋል። አስታውሳለሁ ካናዳ እንደዚህ ከኮስሞቲክ ፕሮዳክት ጋር ተገናኝቶ ከፍተኛ አደጋ አላቸው ብላ ያምነች የኮስሞቲክ ፕሮዳክቶችን ማይክሮፕላስቲክ የተገኘባቸውን ባን አድርጋለች ወይም አግዳለች ማለት ነው። ስለዚህ ቀጥታ ወደ ጤና ወደሚያመጣው ችግር ስንሄድ እንግዲህ ቅድም ምን ብለናል? ለመጀመሪያ የማይክሮፕላስቲክ ወደ 16000 በላይ የሚሆን ኬሚካል አለው ብለናል። እንግዲህ ማይክሮፕላስቲክ ስናወራ ያ ሁሉ ኬሚካል አለው፣ ሳይዙ ነው እንጂ ያነሰው በአይን ነው ያላየ ነው። ግን ያን ሁሉ ኬሚካል ግን ይዟል ማለት ነው። የፕላስቲክ ስብርባሪ ማለት ነው። ወደ ስብርባሪው ምናልባት ቀጣይ የመጣ ጥያቄ እንደሆነ አላውቅም እንጂ እንዴት ይሰበራል የሚለው አውርተንበት ብናልፍ ጥሩ ሊሆን ይችላል። ምናልባት
በተለያየ የሜካኒካል አብሬሽን የምንለው ለምሳሌ እንደው ከፋብሪካው ከተመረተ እስከ ኢንድ ዩዘር ወይም እስከ ተጠቃሚው እስኪደርስ ያለበት ሂደት ተመልክታችሁ ከሆነ መጫጫን እንደ ወደ ሃይላንዶች ልምጣና ሲምፕሉን ወደምናውቀው ሌሎችም እንደዛ ናቸው። በጣም መጫጫን ይኖራል፣ ፍሪክሽን ይኖራል። አብሬሽን የምንለው በመገጫጨት የሚፈጠር የማይክሮፕላስቲክ ቁርጥራጭ አንዱ እንዲፈጠር የሚያደርገው ምክንያት ነው። እሱን መካኒካል እንለዋለን። ሌላው ደግሞ ትልቁ በሙቀትና በፀሐይ ሙቀትና ፀሐይ ፕላስቲኮች ላይ ሲፈራረቅ የራሱ የኬሚካል ሂደቱን የሚያፋጥን ኮንዲሽን ስለሆነ ሙቀትና ፀሐይ ወይም ዩቪ ራዲሽን የምንለው እነሱ ያንን ነገር እንዲቆራረጥ ያደርጉታል። ሲቆራረጡ ኬሚካሉን አያጡም። ስቲል ከስብርባሪው ከፕላስቲክ ከትንንሹ ሳይዙም ያ የምንለው ኬሚካል ሁሉ አለ። ወደ ጤና ያነ ሲገባ ልክ ትልቁ ፕላስቲክ ላይ ያለው ብለን ያምንበት ኬሚካልም አለ ማለት ነው። እዛ ውስጥ ባይጫጫሩና ሙቀት ባያገኙስ ይኖራል? አሁንም ይኖራል። ምክንያቱም ትልቁም ፕላስቲክ በጊዜ ሂደት ቢሆን ያው አንደኛው ታይም ነው። ለምሳሌ የስቶሬጅ ጊዜው የአንድ ፕላስቲክ ግልጋሎት ጊዜው እንዲቆይ ተደርጎ የሚሰራበት የራሱ ህግ አለው። ያንን እንዲቆይ ተደርጎ ከተሰራበት ጊዜ ውጭ ከሆነ በራሱ ጊዜ ዲኮምፖዝ እንኳን ባይሆን ወይም ወደ ምንፈልገው ወደ ብስባሽ እንኳን እንደማይቀይር ብናቀም ቆራረጡን ግን ያፋጥነዋል። እነዚህ ዌዘሪንግ የምንላቸው የፀሐይ፣ የሙቀት፣ የቁር መፈራረቆች ያንን ነገር እንዲቆራረጥ ያደርጉታል። ሲቆራረጥ ስቲል ኬሚካሉን እንደያዘ ነው የሚሆነው ማለት ነው። ከዛ ሊቺንግ የምንለው አለ እዛው ቀጥሎ። ሊቺንግ ማለት ቀጥታ የፕላስቲክ ቁርጥራጩ ማለት ሳይሆን ከቁርጥራጩ የሚሆን ከትልቁ ፕላስቲክ ኬሚካሎች እየታጠቡ መውጣት ማለት ነው። እየታጠቡ መውጣት ሊሆን ይችላል። ይሄም አሁን ባልናቸው የዌዘር ኮንዲሽን ሊሆን ይችላል። በተለያየ የሜካኒካል የአብሬሽን ፕሮሰስ ሊሆን ይችላል። ኬሚካሎችን ሊች ሊያደርግም ይችላል ማለት ነው። እነዚህ አሁን በብዛት ወደ ኢንቫይሮንመንት ከሄዱ በኋላ ትልቁ ወደ ኢንቫይሮንመንታል ኢምፓክት ወደምንለው የሚመጣው ጥያቄ እዚህ ጋር ነው እንግዲህ የሚሆነው ማለት ነው። ስለዚህ ጤና ላይ የሚውሉ ኬሚካሎች ጉዳት አላቸው ማለት ነው። ኤክስፓየር አሁን አንዳንድ ውሃ ላይ ምናምን ስናይ ኤክስፓየር ዴት አላቸው፣ ከዚህ ቀን በኋላ ትጠቀሙት የሚል ማለት ነው። ግን እኛ ውሃውን እንጠቀመዋለን ከዛ ቀን በፊት፣ እቃዋን ግን ከዛም በኋላ እንጠቀማታለን። ስለዚህ እሱ ችግር አለው ማለት ነው። እንግዲህ እስካሁን ምናልባትም እንግዲህ ወደ ታሸጉ ውሃዎች ቀጣይ የምንመጣበት ጥያቄ ካለ አላቅም፣ ከሱ የምናብራራ ይሆናል ብዬ ነው እንጂ አለ። እንዲያውም አንዱ በምንጠጣው ሃይላንድ ቦትል ላይ በተደጋጋሚ እኔ ገጥሞኛ ቃል በራሴ ጊዜ ያሰሳረግ ከአመት ወይም ከ2 ዓመት በላይ አንድ ሃይላንድ ያየሁበት ቤት አውቃለሁና ስም ተጽፎበት እንደ ምልክት ነበር እንዳጋጣሚና የእንትና ሃይላንድ ያው ሃይላንድ ማለት ነው። ያው ትልቅ ኢሹ ነው የሚሆነው። አዌርነሱ የሚያስፈልገው ለዛ ነው። እንግዲህ አሁን አንዱ ትልቁ ግብአት ይሆናል ተብሎ የሚታሰበው ለዛ ነው። ዴቱ ይጻፋል። ዴቱ የተጻፈው የውሃው አይደለም፣ ቢኮዝ ውሃ ኤክስፓየር ሊያደርግ ስለማይችል ማለት ነው። የፕላስቲኩ ግን ከዛ ጊዜ በኋላ ከቆየ በተለያዩ ሂደቶች ፕላስቲኩ ውስጡ ያሉ ኬሚካሎች ሊች ሊያደርጉ ይችላሉ። ፕላስቲኩ ወደ ተለያየ ማይክሮ ሳይዝ ወዳላቸው ፓርቲክሎች ሊቆራረጥ ይችላል ማለት ነው። ቋንቋው እንግዲህ በተለያዩ እንትኖች ላይ የሚጻፈው ማለት ነው። ቢያንስ እሺ፣ ውሃም ማሻጊያዎች ብሩክ እንዳለችው የውሃ ሊሆን ይችላል፣ የጁስ ሊሆን ይችላል፣ የልስላሶች አሉ። እሱን እንግዲህ ቀኑን አይተን ልናስወግድ እንችላለን። አሁን ቤት ውስጥ ማስታጠቢያ የሌለው ሰው የለም፣ በፕላስቲክ የሚሰራ መዘፍዘፊያ የሌለው ሰው የለም። እና እንደዚህ አይነት ሰዎችስ አሁን እኛ እስከ ምን ጊዜ ነው እነዚህ አይነት ነገሮች መጠቀም ያለብን? አሁን ኤክስፓየር ዴት የላቸውም እነዚህ እቃዎች እና ለእነሱስ ምኑን አይተን ነው መጠቀም ያለብን? ክሊር የሆነ ህግ አንዱም ትልቁ ችግር አሁን የፕላስቲክን ብክለትና የፕላስቲክን ጉዳት ለመቅረፍ የተቸገርንበት የሚመስለኝ አንዱ እሱ ነው። ለምን በቃ ራንደምሊ በዘፈቀደ ነው የምንጠቀመው ሁሉንም ነገር። ኢቨን አሁን እንዳልሽው ሳፋ ዴት ተጽፎበት እኔም አይቻላልና ምናልባት አንድ እዚህ ጋር ከሳይንሱ ጋር ላነሳ የምችለው ነገር ሲንግል ዩዝ እና ሎንግ ታይም ዩዝ ፕላስቲኮች አሉ። በሁለት ይከፈላሉ እነሱንና ያም የሚመረትባቸው የፕላስቲክ ታይፕ ይለያያል። አንዱ መታሰብ ያለበት ማለት ነው። በብዛት ይሄ ጠንካራ ይሄ ቢጫ ጀሪካው አይነት የድሮ ምናምን አለ አይደል? እሱ መሰልና ትልልቅ ጠንካራ ሳፋዎች የሚሰሩት እና
የቦትል ውሃ የሚሰራበት የፕላስቲክ ፖሊመር ይለያያሉ በባህሪያቸው። ሶ አትሊስት እሱ ምን አይኖረውም ማይክሮፕላስቲክ አይፈጥርም ማለት ሳይሆን አትሊስት ዱሬሽኑን የተለያየ ጊዜ እንዲኖራቸው ያደርጋል። በባህሪው የኬሚካሉ ባህሪ በብዛት እነዛኞችን የምንጠቀማቸው የሃይ ዴንሲቲ ፖሊኢቲሊን የሚባል አለ፣ ፒቪሲ የሚባል ሊሆን ይችላል። ይሄ የምንጠጣው ውሃና የተለያዩ ትንንሽ ፕላስቲኮች ሲንግል ዩዝ የምንላቸው ባጎች ሊሆን ይችላል። ግን በብዛት እነሱ ከፖሊኢታይሊን እና ፖሊኢታይሊን ተረፍታሌት የሚባሉ ወይም ፒኢ እና ፒኢቲ የሚባሉ ስለሆኑ የነዚህ ፖሊመሮች ባህሪ ትንሽ ለየትም ስለሚል ስለነሱ አሁን ያው ጊዜም ስለማይበቃ ዲቴይል ለማውራት ሊያስቸግረን ይችላል። ግን ስቲል ማይክሮፕላስቲክ ኤቭሪዌር እንዳለ ኤቭሪዌር ነው የሚለው ኢንክሉዲንግ አወር ቦዲ ነው የሚለው ራይት ነው ማለት ነው። እንደውም እሱ ልጠይቅ ነበረ እኔም እና እንዳልከን መጨረሻ ላይ ወደ ውቅያኖስ ነው የሚገባው ብለናል አይደል? ወደ ኦሽን ስላለን የሰው አካላት ውስጥስ ምን ምን ቦታ ላይ ተገኘ በጥናት ይሄ ማይክሮፕላስቲክ አሁን ያልናቸው ስብርባሪዎች ምን ቦታ ላይ ተገኝተዋል? በጣም ጥሩ ጥያቄ። ሪሰንትሊ እየተጠና ያለው እንግዲህ አካባቢ ብክለት በመሆን መጠናት ከጀመረ ቆይቷል። ከዛ አልፎ ስጋት ወደ ሰው መጣና እንግዲህ ሰው ላይ መጠናት ተጀምሯል። ሰው ላይ መጠናት ከተጀመረው የሰው አካላት ውስጥ ላንግ ላይ ሳምባ ላይ ተገኝቷል። በጣም ሰርፕራይዝ የሚያደርገው ብሬን ላይ ተገኝቷል። ሪሰንት ይሄ አሁን 2023 ከአንድ ዓመት በፊት የተጠና ጥናት እና አሁን ሪሰንትሊ 2020 ላይ አንጎል ላይ ተገኘ ማይክሮፕላስቲኮች በዛ ደረጃ ተገኝተዋል። እንግዲህ በሰው ላይም በጣም በከፍተኛ ሁኔታ እየተጠና ነው ማለት ነው። ያው ወደ ኢፌክቱ ቅድም ያወራ ነው ተገኙ የሚባለው ብቻ በቂ ሊሆናል። መጀመሪያ የማይክሮፕላስቲክ ወይም የፕላስቲክን ጉዳት አንደርስታንድ ላረገ ሰው ከተገኘ ያው የሚያመጣቸው ጉዳቶች ይታወቃሉ። አንዱ ሪሰንት አሁን ከተጠና ካየው ጥናት ውስጥ የካንሰር ኮዝ ኬሚካሉ ተገኝቷል እዛ ውስጥ። ለምሳሌ ፖሊቬናይል ክሎራይድ የሚባል ፒቪሲ በሚባል እናውቀዋለን በብዛት አይደል? ይሄ ፓይፕ ላይ ምናምን እንጠቀማቸው የሱ መነሻ ኬሚካሉ የፒቪሲ መስሪያ ቬናይል ክሎራይድ ይባላል። ቬናይል ክሎራይድ የሚባለው ይህ ኬሚካል ደረጃ 1 ካርሲኖጀኒክ ሊስት ውስጥ ነው ያለው በWHO ህግ መሰረት ወይም በተቀመጡት የኬሚካል ጎጂነት ካንሰር አምጪ ነው ማለት ነው። ካንሰር አምጪ ሆኖ አንደኛ ደረጃ ነው የተቀመጠው። በብዙ ግሩፖች አሉ አይደል እንደምታውቁት ካንሰር ኮዝ እና ቬናይል ክሎራይድ ካንሰር ኮዝ መሆኑ ይታወቃል። ግዴታ እንደው ማይክሮፕላስቲኮ ከገባ ወደ ውስጥ ሰው ላይ ያ ባይገኝም ሰርፕራይዝ አያደርገንም። ለምን ውስጡ ቬናይል ክሎራይድ የሚባለው እንዳለ ካወቀን ቬናይል ክሎራይድ የሚባለው ደግሞ በባህሪው ከፕላስቲክ ውጭም ስናየው ካንሰር ኮዝ መሆኑን ካወቅን ካንሰር ኮዝ ነው ብሎ መውሰድ ሲምፕል ነው ማለት ነው። ሶ ካንሰር ኮዝ ኬሚካሎች ተገኝተዋል እዛ ውስጥ። እንደውም እኮ እዚህ ጋር ድሮ ምንድን ነው የሚባለው ካንሰር የትላልቅ ሰዎች በሽታ ነበር ነበር፣ አሁን የልጆች አሁን ግን ወጣት ላይ እና እንደውም ወጣት ላይ የሚከሰት የካንሰር ብዛት የጨመረበትን ምክንያት በእነዚህ በፕላስቲኮች ናቸው በፕላስቲክ ስብርባሪዎች ናቸው የሚሉ ጥናቶች አሉ። ሜል ስፔሻሊ ወጣት እድሜ ላይ ሲከሰት ማለት ነው። አዎ ልክ ነው። ቅድም እንዳልኩት ነው በማይክሮፕላስቲኮች ነው ብለን ስናወራ ሁሌም ማሰብ ያለብን ማይክሮፕላስቲኮች ውስጥ ያሉትን ኬሚካል ነው ማሰብ ያለብን። እንግዲህ ማይክሮፕላስቲክ አብሮ ወደ ሰውነታችን ስለገባ ባይት ሰልፍ ማይክሮፕላስቲኩ ነው ወይ የሆነው ከሚለው ውስጥ ገብተን ማይክሮፕላስቲኮች ውስጥ ያሉ ኬሚካል እነማን ናቸው እነሱ ናቸው የሚለውን ነው ማሰብ ያለብን። እንግዲህ በሰውነታችን ውስጥ በአካባቢ ወደ ኢንቫይሮንመንት ሲለቀቁ እንኳን ሊች ያደርጋሉ ብለናል አይደል? ወደ ባዮሎጂካል ሲስተም ሲገቡ በብዙ ሂደቶች በሰውነታችን ውስጥ በሚካሄድ ተፈጥሯዊ ሂደት ውስጥ ኬሚካሉ ሊች ያደርጋል። ከዛ ማይክሮፕላስቲክ የተሰልፍ ማለት ነው ከስብርባሪው ኬሚካሎች ይረጫሉ ማለት ነው። እነዛ ኬሚካሎች እነማን ናቸው? ቅድም ያወራ ነው። በተለይ አሁን ቅርብ ጊዜ አንድ ደግሞ የተጠና ጥናት ፊታሌት የሚባል ኬሚካል ታውቃላችሁ? አይ ቲንክ ቢስፌኖል የሚባል ኬሚካል አለ። እነዚህ በውስጡ ከያዟቸው እና በጣም ከሚታወቁት ሃዛርዴስ እና ካርሲኖጀኒክ ተብለው ከሚጠሩት ሊስት ውስጥ በዋናነት ሶስቱ ነው የሚጠቀሱት፣ ቬናይል ክሎራይድ፣ ፊታሌት እና ቢስፌኖል የሚባሉ ሌሎችም አሉ። ቢስፌኖል ቢፔ ማለት ነው። ቢፔ ኖርማሊ እንትንም የሚል ያለው እኛ አንድ ፔፐር ተመካከረ
ካርሲኖጀኒክ ብቻ ሳይሆን ይሄ የመራቢያ አካሎችን ላይ ጉዳት የማምጣት እንትን አለው እና ከልብ ጋር በተገናኘ ኦልሞስት ወደ 1500 ኬዞች ሲጠኑ ኢስኬሚክ ሃርት ዲዚዝ ላይ ማለት ነው እና ከእሱ ጋር ሪሌት የማድረግ ነገር ተገኝቷል እና እነዚህን የማምጣት ነገር አለው የሚልም ነገር ልክ ነው። ቢስፌኖል እሱ ብቻ አይደለም የተጠናው። ጥሩ አገዝሽኝ አንቺም። የሊቨር ፕሮብለምም ቅርብ ጊዜ ተጠንቷል። አንድ የጉበት ችግር ማምጣቱ ተጠንቷል። ከዛ ሲያልፍ ብዙ የኢንዶክሪን ዲስረፕተር ፕሮብለምን የሚያመጣ ነው በቃ ቶታሊ ማለት ነው። ቢስፌኖል እና ፊታሌት በዚህ ሌቭል በብዛት አሁን ተጠንተዋል የምናወራው መረጃ። ስለዚህ የእኛ ሀገር እንኳ ባይጠናም ያው ያለን ኢትዮጵያ ነው፣ እኛ ሀገር እንኳ ባይጠናም ሳይንሱ የትም ሀገር አንድ ነው። እነዚህ ኬሚካሎች ያሉበት ፕላስቲክ ነው የምንጠቀመው። እነዚህ ኬሚካሎች ኢትዮጵያ ውስጥም ቢጠና አክሰሱ ስላላጠናናቸው ናቸው ነው እንጂ እስካሁን በትክክልም ነው ማለት ነው። እነዚህ ኬሚካሎች በዋናነት የተጠኑት ናቸው ማለት ነው። አንዱ ከዚህ ጋር ተያይዞ እንደው ማንሳት የፈለኩት ነገር ሰርፕራይዝ የሚያደርገው እንዴት ብዙ የባዮሎጂካል ባሪየሮችን አልፈው ይሄዳሉ። ለምሳሌ ኢንሄል ስናደርግ ሳምባ ላይ ቢገኝ ሰርፕራይዝ አያደርግም። ወይም ስንበላ የተለያዩ የጉት አካላቶች ላይ ቢኖር ሰርፕራይዝ አያደርግም። ግን ወደ ብሬን አልፎ በብለድ ብሬን ባሪየሮች አልፎ ብሬን ቲሹ ላይ ነው የተገኘው እና ይሄ በጣም ትልቁ አስደንጋጩ ዜና ነው ብዬ ነው የማስበው እንደኔ። በባህሪው የፕላስቲክ ባህሪን ሁለት ዋና ዋና ባህሪዎችን ባነሳ ጥሩ ነው። ለምን እንደዛ ተገኘ የሚለው ፕላስቲክ በባህሪው በጣም ሞባይል ነው፣ ተንቀሳቃሽ ነው። በባህሪው በጣም ባዮ አኮሙሌት ነው፣ ለረዥም ጊዜ አኮሙሌት ነው መቆየት ይችላል። ቶክሲክም ነው ያው እንዳልነው። ስለዚህ የትኛውንም ባሪየር ሰንጥቆ ወይም አልፎ ክሮስ አድርጎ የመሄድ አቅም አለው ከሌላው ኬሚካል አንጻር። ይሄ የፖሊመሩ ባህሪ ወይም የፕላስቲኩ ባህሪ በጣም ሞባይል ባህሪ ያለው ሆኖ ከመሰራቱ ጋር የተገናኘ ነው። ጥናቶችም እንደዛ ነው የጠቆሙት። ብሬን ላይ የተገኘበትን ሪዝን በብለድ ብሬን ባሪየር አክሮስ አድርጎ እዛ የሄደበትን ሪዝን በጣም ሞባይል ከመሆኑ ጋር ተገናኝቶ የኬሚካሉ ባህሪ እንደሆነ ነው ጥናቶች የሚያመላክቱት ማለት ነው። እንደዚህ ጋር እንትን ለማለት ብለድ ብሬን ባሪየር ስንል ወደ አንጎላችን ምንም ነገር እንዳይገባ የሚከላከልልን ነገር ነው ማለት ነው አይደለ? ሰውነታችን ውስጥ ያለው ነገር ቀጥታ ወደ አንጎል እንዳይሄድ የሚከላከልልን ነገር ራሱ አልፎ ይገባል ማለት ነው። እና የማለፍን ነገር ካወራ ደግሞ ወደ ፕላሴንታም ይገባል። ስለዚህ እርጉዝ ብትሆን አንድ ሴት ወደ ልጁ ላይ ተገኝቷል አይደል? አምኒዮቲክ ፍሉዱ ላይ ይሄ ውሃው ላይ ተገኝቷል፣ የሽንት ውሃው ላይ ማለት ነው። እና ያን ያህል የማለፍ አቅም አለው ማለት ነው አለው የሚለውም እንደዛ ነው። ብዙ ባሪየሮችን ክሮስ አድርጎ ይሄዳል ነው የሚለው። ይሄ ደግሞ ከኬሚካሉ ባህሪ አንጻር እንግዲህ ብዙ ባዕድ ነገሮችን የሚከላከል ባሪየር አለ በባዮሎጂካል ሲስተማችን ውስጥ። ሌሎቹን መከላከል የሚችለው ባሪየር ይህንን የፕላስቲክ ፓርቲክል ግን መከላከል በማይችልበት ሌቭል ወይም ፕላስቲኩ አጥቅቶ አልፎ በመሄድ ደረጃ ያህል ባህሪ ያለው ማለት ነው። እንግዲህ የምናየው የፕላስቲክ ቁርጥራጭ ማለት ነው። እንደውም እኮ ህጻናቶች ላይ አሁን እያየን ነው አይደለ? የአእምሮ እድገት ውስንነት እስፔሻሊ እንደ ኦቲዝም፣ ኤዲኤችዲ የመሳሰሉት በሽታዎች አሁን ላይ በጣም ተንሰራፍተው እየመጡ ነው እና እነዚህ የፕላስቲክ ስብርባሪዎች እንደ አንድ ምክንያት ተደርጎ እየታዩ ነው። ከካንሰር ውጭ ከልብ አሁን ካንሰር ያመጣል ብለናል፣ የልብ በሽታ ያመጣል፣ ስትሮክን እያመጣ ነው ብለናል። ቅድም ሚሉ እንዳለችን ደግሞ መሀንነትንም ሴትም ላይ ወንድ ላይ እያስከተለ ነው። ከዛ በተጨማሪ ደግሞ ልጆች ቀጥታ እነሱም ሊጋለጡ ይችላሉ። ከዛ ደግሞ በእናት አማካኝነትም ሊጋለጡ ይችላሉ። የዛን ጊዜ እነዚህን ችግሮች ሊያመጡ ይችላሉ። እንደውም ያልተነሳው ነገር ልጆች ሲባል ልጆች የሚጫወቱበት መጫወቻዎች አይደለም። አሁን ላይ ኦልሞስት 95% የሚሆነው የልጆች መጫወቻዎች በፕላስቲክ ነው የሚሰሩት እና እሱም በጣም ልጆችን ቅድም እንዳልከው ፕላስቲኮች በተለያየ መንገድ ሊገባ ይችላል። በንክኪ ሊሆን ይችላል አይደለም እንደተባለው በልጆች አፋቸው ውስጥ ሲከቱ ሊሆን ይችላል። ወይም ደግሞ አየር ውስጥ ባሉ ብናኞች በመተንፈሻ አካላቸው ይገባሉ እና ሞር ልጆች ደግሞ በእነዚህ መጫወቾች የተነሱ በሚመገቡበት ሳህኖች ሊሆን ይችላሉ። ብዙ ጊዜ ፕሪፈር የምናደርገው የፕላስቲክ እቃዎችን ነው፣ ማንኪያዎችን ጨምሮ የመሳሰሉት እቃዎች አሉና በዚህ የተነሳ ልጆችም ለዚህ በሽታ ይጋለጣሉ። እዚሁ ጋር እንደውም ጡጦንም ብንጨምርና ብናነሳው፣ ምክንያቱም አሁን እንዳልከው ቢፒኤ ተብሎ ቢፒኤ ፍሪ ናቸው አብዛኞቹ ጡጦዎች ተብለው ነው የሚሸጡልን ላያቸው ላይ ተጽፎ ማለት ነው። ግን
ጡጦ ትልቁ ችግር ምንድን ነው? አሁን ቅድም ለሙቀት ሲጋለጥ እያልከን ነበር፣ ለፀሐይ ሲጋለጥ እያልከን ነበር። ጡጦ የምናጸዳበት መንገድ ራሱ በመቀቀል ነው፣ ወይም ደግሞ ስቴራላይዝ ማድረጊያ በሙቀት ስቴራላይዝ የሚያደርጉ ማሽኖች አሉ፣ የሚያጸዱ ማለት ነው። ከዛ ደግሞ ቢፒኤ ፍሪ ሲባል ራሱ ለእቃው ይሁን ከላይ ላለችው ለክዳኗ ይሁን ለአፏ ለጫፏ ይሁን አናቅም፣ ለረጅም ጊዜ ነው የምንጠቀመው በዛ ላይ ማለት ነው። እና የጡጦን ጉዳይ እንደውም እዚህ ከበደንብ ብታነሳ ደስ ይለኛል። በጣም ጥሩ። እንዲያውም ቅርብ ጊዜ ጅምር ላይ ያለ ጥናት ከማነሳ ብዬ ነበር። ዴንማርክ ወደ ኢትዮጵያ ልመጣ አካባቢ ነበርኩ ዴንማርክ እና አንድ ፕሮፌሰር ግሩፕ ውስጥ የሚጠናው አንዱ እንዲያውም ምንድን ነው የምንለው ከጡጦው ቀኑ ሙሉ ልጆች ጋር ይዘን የእንጀራ እናት ነው ኤግዛክት ኔሙን ተሳስቼ እንዳልሆን ብቻ እንደዛ የሚባል እሱን ሙሉ ሲያለቅሱ እንኳ እሱን ነው የምንሰጣቸው። ሙሉ ሲተኙም እሱን ይዘው እንዲተኙ ይደረጋል። እና ጥናቱ እስኪ ቼክ አደርጋለሁ ወጥቶ ከሆነ ቅርብ ጊዜ ፐብሊሸብል ሆኖ ከሆነ እየተጠና እንዳለ ግን አውቃለሁና እንግዲህ እኛ ሀገር የሚመጡትን የጡጦ ምርትና ባደጉ ሀገሮች ኢቨን እሱነን እንተውና የምርት ኳሊቲው ማለት ነው የምርት ኳሊቲው ትልቅ ማተር ስለሚያደርግ ማለት ነው ከነሱ ጋር ከላይ ዲፋይን የተደረገ ነገር አብሶሉትሊ ውስጥ አይኖርም። ብዙ ጊዜ በጣም ያው በብዙ ጥንቃቄዎች አልፎ ስለሚሄድ ማለት ነው። እኛ ሀገር ግን እንዲያውም በዘፈቀደ የሚገባ ብዙ ምርት ምናልባትም እንደው በጣም የተጋነነ ባይሆን ሎካሊዝም ብሎ እንደ ነገሩ ሊመረት የሚችልም ይሆናል የሚል ግምት ሁሉ ስላለኝ ማለት ነው። ስለዚህ በሙቀት ማይክሮፕላስቲክ ይፈጠራል ካልን እነዛ የምንጠቀማቸው የህፃናት ጡጦዎች ከምንድን ነው የተሰሩት ስንል ምንም ጥያቄ የሌለው የፖሊመሩ ታይፕ ይለያይ እንጂ ፕላስቲክ ናቸው። ቅድም ያልናቸው ኬሚካሎች በሙሉ አሉ ነው አይደል? ሌላ ነገር የለውም። ቅድም ያልናቸው ኬሚካሎች በሙሉ ካሉና ከቀቀል ነው ወይም ደግሞ በተደጋጋሚ ለአንድ ዓመት ለአንድ ህፃን ያን ጡጦ የምንሰጠው ከሆነ ደፍነትሊ እነዛን ኬሚካሎች ኢንሄል ወይም ኢንጀስት እያደረገ ነው ያን ቤቢ ማለት ነው። ተጠንቷልም እኛ ሀገር ሳይሆን የተለያዩ ጡጦዎች ላይ ማይክሮፕላስቲክ ሪሊዝ እንደሚደረጉ ጥናቶች ወጥተዋል። ያነ ብቻ አይደለም። በጣም ሰርፕራይዝ የሚያደርገው ብረስት ላይ ቀጥታ የእናት ፊድ ጡት ምንድነው ወተት ላይም አሁን እየተጠና ነው። እንግዲህ በምን አልፎ ይገባል እሱን እንዳለ አብረሄዝ ያያይዤ ላንሳው ብዬ ነው። ያው የጡጦ ሲነሳ ጡጦዎች ላይ እሱ ነገር በትክክል መታሰብ ያለበት አሁን እንደው የሚገቡትን ማቴሪያሎች በትክክል ከማወቅም ይጀምራል። መጀመሪያ ይዘታቸውን በትክክል የምንፈልገውን አይነት ጡጦ ወይም በስታንዳርዱ ልክ ነው ወይ አሁን እንዳልሽው ቢስፌኖል ብሎ ቢጽፍ ሪሊ ያንን ፕላስቲክ ቆርጬ ቢስፌኖል አናሊሲስ ቼክ ባረግ ላገኝ እችላለሁ ብዬ ገምታለሁ። ለምን ቢስፌኖል ብቻ ይላል? እነ ፊታሌት የትሄዱ ያ የምናወራው ሁሉ 16000 ኬሚካልስ የት አለ? ስለ ቢስፌኖል ብቻ መቼም እዛ ጋር ተቀመጠ። እሱ ብቻ አይደለም ጎጅና እሱም ትልቅ ኢሹ ነው ማለት ነው። ትልቅ ጥንቃቄ የሚደረግበት ነው የሚሆነው ማለት ነው። እንደው እዚህ ጋር ግን አብረን ብናነሳው ቧንቧዎቻችን ከብረት ወደ ፕላስቲክ እየተቀየረ ነው ያለውና እሱም ያው ኮንሰርኒንግ ነው ካነሳ ነው አይቀር ብዬ ነው ትንሽ የሚያሳስብ ነገር ስለሆነ እሱም ላይ ትንሽ ሪፍሌክት ብታረግበት። እሱም ብቻ ሳይሆን ወደ ፕላስቲክ መቀየራቸው ብቻ ሳይሆን ባለፈው እኛም የሰራ ነው አንድ ፕሮግራም ነበረ የታሸጉ መጠጦች ላይ ማለት ነው ውሃን ጨምሮ። ከዛ አብዛኛው ሰው እየጠየቀን የነበረውም እንደ አማራጭ የቧንቧ ውሃ መጠቀም እንችላለን ወይ የሚል ጥያቄዎች ነበሩ። አሁን የቧንቧ ውሃን ስናነሳኝ ሁለት ነገር ጥያቄ ሆኖብን የተቀመጠው አንደኛው እንደተባለው ፓይፖቹ እየተቀየሩ መሆናቸው ነው ከብረት ወደ ፒቪሲ ወደሚባለው ማለት ነው። ሁለተኛው ደግሞ ራሱ የውሃ አካላቱ የተወሰኑ ጥናቶች ላይ እንዳየ ነው እንግዲህ አሁን አንተም እንዳልከን እዚህ ጋር የጣልኩት ፕላስቲክ ሄዶ ውሃ ውስጥ የሚደርስ ከሆነ መጨረሻው የሚመጣው እሱ ውሃ ራሱ ንጹህ ነው ወይ ከፕላስቲክ ብዬ እንደ አማራጭ መጠቀም እንችላለን ወይ? ልክ ነው። አንዲት ፒኤችዲ ተማሪ አለች ቤልጅየም አሁን ያለች የአዲስ አበባ የሚጠጣ ውሃ ላይ ማይክሮፕላስቲክ ጥናቷ የምትሰራ የእሷ ጥናትም ሞር ይነግረናል። እሱ እንዳለን ያዘውና ምንም ጥያቄ የሌለው ኤችዲፒ ነው ወይም ደግሞ ፒቪሲ ነው ፓይፕ ማለት ቃሉ ማለት ነው። ፖሊቬናይል ክሎራይድ እና ሃይ ዴንሲቲ ፖሊታይሊን ነው የሚባሉት እነዚህ ለቧንቧ ውሃ የሚቀየሩት የፕላስቲክ አይነቶች።
እንግዲህ እነዚህ በረዥም ጊዜ ሂደት ልክ ያልነው ለብዙ ነገር ኤክስፖዝ ሲደረጉ ሊች ያደርጋሉ። አዎ ያደርጋሉ ነው። ያው በጥናት መረጋገጥ አለበት ያደርጋሉ የሚለውን እንደ ማንኛውም ፕላስቲክ ነው የምንይዘው ማለት ነው። ስለዚህ እንደዚያ የሚያደርጉ ከሆነ ያንን ቧንቧ ውሃ መጠጣትም የታሸገ ውሃ መጠጣትም ለውጥ የለውም ልንል እንችላለን ማለት ነው። ልዩነት አላቸው በተወሰነ መልኩ። የምንጠቀመው የፕላስቲክ ታይፕ እንዳልኩት ምናልባትም ይሄ የቦትል ውሃ የምንጠቀመው በአንድ ዓመት ባህሪውን የሚቀይር ከሆነ የፓይፑ ምናልባትም በ10 ዓመት ሊሆን ይችላል ባህሪ የሚቀይር። አንደኛው መያዝ ያለበት እሱ ነው፣ ግን በጥናት መረጋገጥ አለበት ይሄ። ከዛ በተጨማሪ ሌሎች ሀገሮች የትሪትመንት ሲስተማቸውን አሁን አፕግሬድ አድርገዋል። የሚጠጣ ውሃ ላይ ቅርብ ጊዜ ማቀው ጀርመን አንድ የመጠጥ ውሃ ላይ ታውን በፊት ያልነበረ አንድ ፕሮሰስ ዩኒት ፕሮሰስ ጨምረዋል። ምንን የሚያስቀር ማይክሮፓርቲክሎችን ቶታሊ ማይክሮፕላስቲኮችን የሚያስቀር ማለት ነው። እኛ ሀገር በሱ ደረጃ ለመስራት ሊከብድ ይችል ይሆናል። በጣም አድቫንስድ ነው መሳሪያው። እንግዲህ በናኖ ሌቭል ያሉትን ማይክሮፕላስቲኮች ከውሃው ካለ አስቀርቶ ንጹህን እንዲያሳልፍ የሚደረግ ሬጉሌሽኖችም በኤሮፒያን ዩኒየን በብዛት እየወጡ ነው። የሚጠጡ ውሃዎች ላይ እነሱን ኳተርናሪ ትሪትመንት ሲስተም ይሉታል። ኳተርናሪ ከተርሻሪ ላይ ነው አሁን ብዙ ሀገሮች ላይ ያለው የትሪትመንት ስቴጅ የሚቆመው እና አንድ ስቴጅ ወደፊት ፈርዘር ተጨምረዋል ማለት ነው እሱን እንዲያስቀር። እኛ ሀገር ላይ ግን እሱ ሊከብድ ይችል ይሆናል። ለዚህኛውን የቦትል ውሃው ነው ወይስ የቧንቧ ውሃው ነው የተሻለ የሚለውን ክሊር መረጃ ለመስጠት ይከብዳል። በጥናት ማረጋገጥ አለብን አንደኛ እሱን። ግን እንዲሁ እንደ ሳይንስ ሳጀሽን ግን ይኖራል። አዎ ይኖራል። የትሪትመንት ሲስተማችን ያን ማይክሮፕላስቲክ በማስቀረት ሌቭል ነው ወይ አይደለም? በቃ ይሄን ነው ልንመልስ የምንችለው ማለት ነው። ከዛው ጋር ተያይዞ እንዲያው አንድ ሀሳብ ባነሳ ደስ የሚለኝ እኔም የገጠመኝ ኤክስፖዠር ስዊድን በነበርኩበት ጊዜ ለምንድን ነው የታሸገ ውሃ የምንጠጣው ስንል የመጀመሪያው የሚሆነው ትክክለኛና ንጹህ የሆነ የታፕ ወተር ወይም የቧንቧ ውሃ ላናገኝ ስለምንችል ሊሆን ይችላል ብዬ ነው የምወስደው። ግን ብዙ ሆቴሎች ወይም ብዙ የምንጠቀማቸው ቦታዎች መጀመሪያውኑ ያንን አቅርቦት አላቸው ወይ የላቸውም? ምን ትሬንድ አለ ስዊድን ያየሁት ሁሉም ሆቴል ውስጥ ብገቢ በየጠረጴዛው በግላስ ሆኖ የታፕ ወተር እንደ መስት ይቀመጣል ግዴታ ማለት ነው። በጠርሙስ የቧንቧ ውሃ ይቀመጣል። ቅድም ያልነው ጥያቄ እንዳለ ይያዝ። የቧንቧ ውሃ ለመጠጣት ደፍረን እንችላለን አንችልም? እሱ እንዳለ ይሁንና አትሊስት ግን ያን አይነት ህግ ደግሞ በታሸጉ ውሃዎች ላይ ዲፔንድ እንዳንሆን፣ የታሸጉ ውሃዎች ላይ በጣም እንዳናዘወትር፣ አንድ ሰው ከፈለገ ሆቴል ገብቶ በጠርሙስ ተዘጋጅቶ የቀረበ ውሃ የታፕ ውሃ ሊኖር ይገባል። ያ እንደ ምርጫው ይሆንና ማለት ነው። ፕላስቲክን ዲስከሬጅ ለማድረግ አንዱ የተጠቀሙት ህግ ይሄን ነበረ። ያው ውሃቸው ኳሊቲ ነው፣ ምንም ጥያቄ የለውም። አድቫንስድ ትሪትመንት ሲስተም ሊጠቀሙ ይችላሉ። አዎ የታሸገ ውሃ ላለመጠጣት ግን ይህንን አንዱ እንደ ህግ አስቀምጠው በሆቴሎች ላይ የሚጠቀሙት ህግ ነው ማለት ነው። አይ ቲንክ ሰሞኑን እንደዚ አይነት ህግ ወጥቷል አይደል? እኛም ሀገር አስገዳጅ ሁኔታ ላይ ድረስ አይድረስ አላውቅም፣ ግን ሆቴሎች ሲያቀርቡ ውሃ የለም ማለት አይችሉም አይነት ነገር የሚል ማለት ነው። አሁን በፊት እንደውም ይባል ነበር የእግዜር ውሃ ነው የታሸገ የእግዜር ውሃ። አሁን እንደውም እሱ ራሱ እየቀረ ነው ማለት የለም ብለን ኦልሬዲ ስለምናስብ አይደል? ውሃ እስቲ ስንት ሊትር ነው አሁን እንዴት ከዛ ደግሞ የሆነ ውሃ ስትባይ የእግዜር ውሃ እንደ ይሄ እኛ ጋር የፕላስቲክ ውሃ መጠጣት እንደ ፕሪቪሌጅ ከፍ እንደማለት እንደ መግዛት ስለሚታይ እሱም አንድ ችግር ነው። በሌሎች ሀገር ግን እሱ ደግሞ በተቃራኒው ነው። አሁን ያው ያለውን ኢሹ በጣም ኮንሰርንድ ናቸው እና ሳይንስ እንዲህ ካለ ሳይንስ ያለውን ነገር ላለማድረግ ጥረት ስለሚያደርጉ ፖሊሲዎችም ይደግፋሉ። ውሃ ውድ ነው። ለምሳሌ እሽግ ውሃን በብዛት ያየሁት ኤሌክትሮላይት ያለባቸው ይሄ ሯጮች፣ ስፖርት የሚሰሩ ሰዎች ምናምን እንዲያው በስፔሻል የሚመረቱ አይነት ውሃዎች አሉ አይደለም? ብዙ ኤሌክትሮላይቶች እንዲኖራቸው ተደርጎ በተለይ ስፖርት ለሚሰሩ ሰዎች እሱ አይነት ውሃ ነው በብዛት እንዲያውም ያየሁት እንጂ ቦትልድ ውሃዎች ኤቭሪዌር እንደኛ ሆቴል ውስጥ አላየሁም። እንግዲህ እኔ በገጠመኝ ኤክስፖዠር ማለት ነው። እነዚህ ማይክሮፕላስቲኮች የምንላቸው ወይም ኬሚካሎቹንም ሊሆን ይችላል ምግቦች ላይ ተገኝተዋል ወይ? አትክልት ላይ፣ ፍራፍሬ ላይ እንደተገኙ የሚያሳዩ ጥናቶች አሉ ወይ?
እንደው ከለስላሳ መጠጦችም ጋር እያይዘን ብናነሳቸው። በጣም ጥሩ። እንግዲህ የታሸገ ውሃ ብቻ ያለን ነው የምናወራው ብዙ ጊዜና ምናልባትም ሁሌ የታሸገ ሶፍት ድሪንክ ወይም ጁሶችን ስለማንጠጣ ሊሆን ይችላል እንጂ የምንጠቀማቸው ፕላስቲኮች አንድ አይነት ናቸው በብዛት ዝርያቸው ወይም የፕላስቲክ ታይፓቸው ማለት ነው። ብዙ ጥናቶች ወጥተዋል ጁስ ላይ። እንዲያውም ከውሃ በይበልጥ እነዚህ ቦትልድ ጁስ እና ቦትልድ ቤቨሬጅ የምንላቸው አጠቃላይ ሶፍት ድሪንኮች ላይ ከፍተኛ ኤክስፖዠር ስላለው ማይክሮፕላስቲኩ ለመፈጠር ከፍተኛ እድል ስለሚፈጥር ብዙ ፕላስቲኮች ተገኝተዋል። በ2022 እና በ2021 የወጡ ብዙ ጥናቶች አሉ። ጁሶች ላይ ከውሃ በበለጠ እንደተገኘ የዛም ሚስጥር ወይም ምክንያት እንደ ሪዝን የሚነሳ ዋናው እንትን ጁሶች እንደምታውቁት አሲዲክ ናቸው አይደለ? ይሄን የፍራፍሬ አሲድ ምንድነው ሲትሪክ አሲድ ወይም ማሊክ አሲድ ሊሆን ይችላል፣ ካርቦኒክ አሲድ፣ እነሱ አይነት አሲዶች ሊኖር የሚችልበት ስለሆነ አሲዲቲ ደግሞ የማይክሮፕላስቲክ ሊች ማድረግን እንትን ያፋጥናል፣ ሬቱን ይጨምራል፣ እንዲታጠብ ያደርገዋል። እና እንደሚታወቀው ከ3.5 እስከ 4.5 ፒኤች ነው ያላቸው ባልሳሳት ብዙ ጁሶች ማለት ነው። ስለዚህ ያ ነገር በይበልጥ ከውሃው በበለጠ ቅድም ያልናቸው የፀሐይ ሙቀት ምናምን የሚባለው እንዳለ ሆኖ ከዛ በተጨማሪ እነዚህ አሲዲቲ ባህሪ በመኖሩ ምክንያት ሊች የማድረግ አቅሙን ሬቱን እንዲፈጥን ስለሚያደርገው አዎ ብዙ ጥናቶች ወጥተዋል፣ ጁሶች ላይ በጣም ተገኝተዋል ማለት ነው። እንደውም ሰርፕራይዝ የሚያደርገው አንድ ቅርብ ጊዜ ያየው ጥናት ደግሞ ሌላ ከጁሶች ባለፈ ይሄ ካርቦኔትድ ሶፍት ድሪንክ የምንለው ለስላሳ ወይም ደግሞ ከዛ ባለፈ ኃይል ፕሬዠር እንዲኖራቸው ተደርገው የሚታሸጉ ጋዝ ያላቸው የካርበን ዳይኦክሳይድ አብረው ታምቆ የሚታሸጉት ማለት ነው። ካርቦኔትድ አይደል የሚባሉበት ብዛት እነሱ ምንድነው የሚለው ጥናቱ እንዲያውም ኮልድ ምንድነው ዌዘር ላይ 0 እና ከ0 በታች በሆነ አስቀምጠው ነው የሞከሩት፣ ሙቀት ቀዝቃዛ ላይ ማለት ነው። እና በጣም ሰርፕራይዝ የሚያደርግ የማይክሮፕላስቲክ መጠን ነው የተገኘው። ለሱም የሰጡት ሪዝን ምንድነው የታመቀው ጋዝ ከፍተኛ የሞለኪውላር እንቅስቃሴ የሞለኪውል ግጭት ኮሊዥን የምንለው ይፈጠራል በውስጡ። ያ ምክንያት የቦትሉን ሰርፌስ ስክራች ማድረግ ወይም የቦትሉን ሰርፌስ በተደጋጋሚ በኮንታክት በማድረግ ወይም ግጭት በመፍጠር ማይክሮፕላስቲክ እና ኬሚካሎች ሊቻውት ለመሆን ብዙ እድል እንደፈጠረ ነው ጥናቱ የሚያመለክተው ማለት ነው። ስለዚህ በማንኛውም በፕላስቲክ የሚታሸግ ጁስም ይሁን ሶፍት ድሪንክ ላይ ብዙ ጥናቶች ሪሰንትሊ ወጣዋል። ከፍተኛ የሆነ የማይክሮፕላስቲክ ሌቭል ተገኝቷል ማለት ነው። እዚህ ጋር እንደውም እኮ ብዙ ጊዜ ጁስን አሁን የለስላሳ መጠጦችን ልጆች ናቸው የሚጠቀሙት አይደል? እና እንደውም ጥናቶች የሚያሳዩት ልጆች እስከ 10 ዓመት እድሜያቸው ድረስ ይሄን ማንኛውም አይነት ቶክሲን የምንላቸው ማይክሮፕላስቲክንም ጨምሮ ሰውነታቸው ማስወገድ አይችልም። አሁን ሰውነታችን በተፈጥሮ የራሱ ዲቶክሲፋይ የሚያደርግበት የራሱ መንገዶች አሉት አይደለ? በቆዳም ሊሆን ይችላል፣ በሳምባም ሊሆን ይችላል፣ በጉበትም በኩላሊትም ሊሆን ይችላል። በዚህ መንገድ ያስወግዳል። ልጆች ላይ ግን እንግዲህ ቅድም እያልን ነበረ ከጽንስ ጀምሮ ለእነዚህ ማያስፈልጉ ጎጂ ነገሮች ይጋለጣሉ። እስከ 10 ዓመታቸው ድረስ በምንም መንገድ አያስወግዱም ማለት ነው። ቢልድ አፕ እያደረገ እየተጠራቀመ ነው የሚመጣው ማለት ነው። እና ለዛ ነው አሁን ላይ በጣም ከፍተኛ የሆነ የጤና እክሎች ልጆች ላይ እያየን ያለ ነው አይደለ? ከውፍረት ጀምሮ ከፍተኛ የሆነ እድገትንም ጨምሮ ህፃናቶች ላይ የሚከሰቱ ካንሰሮችም እንዲሁም ደግሞ አሁን ስኳርም እየመጣ ነው አይደለ? እነዚህ ማይክሮፕላስቲክ የምንላቸው የፕላስቲክ ስብርባሪዎች ሰውነታችን ሙሉ ለሙሉ እንዲቆጣ ነው የሚያደርገው። ከአዋቂው በላይ ልጆች ላይ ደግሞ በጣም ኮሽየስ መሆን አለብን። ለምን? ልጆች ላይ ረጅም የሆነ ኤክስፖዠር ስለሚፈጥር ማለት ነው። ትክክል ነው። ስለዚህ ወደ ሀገራችን ከመጣን አይቀር አንተም እንግዲህ ብዙ ጥናቶችን ነው ስታደርግ የነበረው እና ይሄ ማይክሮፕላስቲክን በተመለከተ የእኛ ሀገር ላይ ያለ የውሃ አካላቶች ላይ እንዲሁም ደግሞ የውሃ አካላቶች ላይ የሚኖሩ አሳዎች ላይ ሊሆን ይችላል የተገኘ ጥናት አለ? ጥናቱ በብዙ ሰዎች ፍላጎት ቢኖርም ብዙ አልተሄደበትም። የተወሰነ ሞክረናል። የሆነ እንደዚህ ብዙ ሰዎችን ለማጥናት እየፈለጉ የተቸገሩት ሪዝን ስላለ እንዲያው እሱን ባነሳው ብዙ ከመንግስት አካላት የሚሆን
ከፈንድ ከሚያደርግ ድርጅት ከፋይናንሻል ተቋም ብዙ ሰፖርት መድረግ ስላለበት ነው ይሄን ሀሳብ ማነሳውና አድቫንስድ የሆነ መሳሪያ ይፈልጋል ጥናቱ። አድቫንስድ የሆነ የምርምር ስኪል ይፈልጋል። ስለዚህ ከዚህ ጋር ተያይዞ ብዙ ሰው ፍላጎቱ ቢኖረውም ብዙ ለማጥናት አልተቻለም። ኤክስፐርቲዝም ብዙ አይደለም በዛው ልክ። በተወሰነ መልኩ እስካሁን ባለው ግን ኢትዮጵያ ውስጥ 6 የሚሆኑ ጥናቶች አሉ። ከነዛ ውስጥ የተጠናው 3ቱ ላይ አይ ቲንክ እኔ አብሬ ያለሁባቸው ጥናቶች ናቸው፣ ወይም እኔ በዋናነት ሀሳቡን አንስቼ ጥናቱን የጀመርነው ናቸው። አንደኛው ወደ ውሃ አካላት ከመግባት በፊት ዝም ብሎ ከተማ ላይ በምን ያህል መጠን እንደሚገኝ ለማንሳት ያህል ባህር ዳር የፍሳሽ ዲች የምንላቸው በከተማ ውስጥ ባሉ ዲቾች፣ አሁን እዚህ በር ላይ ስንወጣ በመንገዱ አጠገብ ባለው ዲቾች ላይ ነው ለማጥናት የሞከርኩት፣ ቱቦቹ። ምክንያቱም ያን ያደረግኩበት ሪዝን መጨረሻ ሄደው ዴስቲኔሽናቸው በአካባቢው ያለው አካላት ስለሆነ፣ ለምሳሌ እኔ ካጠናው ጥናት የባህር ዳርያ ጣና ላይ እና አባይ ነው ቀጥታ ሄዶ የሚገባው። ሶ ኢንዳይሬክትሊ የዛን ኢፌክት ማየቴ ነው እና በጣም በሚገርም ሁኔታ ነው የፕላስቲኩ መጠን የተገኘው። አንድ ስትሮንግ የሆነ ማስተርስ ተማሪ ነበረኝ፣ እሱን አድቫይዝ በማድረግ ነበር የጥናቱ የተደረገው። ተደርጓል። በዲች ላይ በከፍተኛ ሁኔታ የማይክሮፕላስቲክ መጠን የተገኘው። ሌላው ሁለተኛው ጥናት እዛው ጣና ላይ እዛው አሁንም ባህር ዳር ላይ፣ እሱ ገና አሁን ፐብሊሽ አልሆነም፣ በዝግጅት ላይ ነው ጥናቱ። ግን ፋይንዲንጎቹ ሙሉ ስላለቁ ውሃው ላይ ያለ ሰድመንትና ወይም ሰርፌስ ውሃ ብቻ ሳይሆን አሳው ላይም ጭምር አጥንቻለሁ። የአሳው በጣም ያስደነግጣል። ሰርፕራይዝ ነው የሚያደርገው ሪዘልቱ። ሲወጣ ሼር የምናደርገው ይሆናል ውጤቱን። በከፍተኛ ሁኔታ በአሳዎች ላይ ተገኝቷል። በከፍተኛ ሁኔታ በውሃው ላይ ተገኝቷል። በከፍተኛ ሁኔታ በሰድመንቱ ላይ ተገኝቷል ጣና ላይ። እዚህ ጥናት ላይ እኔም አለሁበት። ሌላው እኔ ያለሁበት ጥናት አሁንም የተካሄደው እዚሁ አዲስ አበባ ሌክ አባ ሳሙኤልን ታውቁታላችሁ? እዚህ ይሄ ወደ አቃቂ ሰው ሰራሽ ሐይቁ ማለት ነው። ሌክ አባ ሳሙኤል ላይም አሳ ላይ አላጠናንም፣ ውሃውና ሰድመንቱ ላይ ነው ያጠና ነው። እሱም ላይ በጣም በከፍተኛ ሁኔታ ነው ማይክሮፕላስቲኩ የተገኘው። እንግዲህ ይህን ሳወራ ማይክሮፕላስቲክ እኛ መስራት በምንችለው አቅም ነው እንጂ እስከ ናኖ ሌቭል ወርደን የምናጠናበት አክሰስ ኑሮን ብናጠና በጣም ማስደንጋጭ ሁሉ ሊሆን ይችላል። ግን በዛ ሌቭል ለማጥናት ቅድም እንዳልኩት አድቫንስድ ቴክኖሎጂ ይፈልጋል። እኛ ሀገር የለንም በብዛት መሳሪያዎች ያስፈልጋል። አትሊስት በምንችለው በማይክሮ ሌቭል ከፍ ያሉትን ሳይዞች፣ ማይክሮ ሆኖም ከፍ ያሉትን ሳይዞች ነው ያጠና ነው። እሱ በጣም በከፍተኛ ሁኔታ አለ። እስከ ናኖ ቢጠና በጣም ትልቅ ይሆናል ማለት ነው። ሌላኛው አራተኛው ጥናት እኔ አላጠናሁም፣ ግን የተጠኑት ጥናቶች ሌክ ዝዋይ እና ሌክ ሐዋሳ ላይ፣ ሌክ ዝዋይ ላይ አሳም ላይ ሰድመንትም ላይ ተጠንቷል። አሳው ላይ የተገኘው በጣም ነው የሚያስደነግጠው። የሌክ ዝዋይም እንዲያው ሌክ ዝዋይን የማይክሮፕላስቲኩን ከማንሳቴ በፊት ሄዳችሁ የምታውቁ ከሆነ በጣም በሚገርም ሁኔታ መሬት በማይታይ በሚመስል ደረጃ ፕላስቲኮችን አይቻቃለሁ ወደ ዛሂጄ ስለማቅ ማለት ነው። እና ከተማው አካባቢ ላይ ይመስለኛል የጫቱ የምኑ የተለያዩ ፓኬጂንግ ፕላስቲኮች በብዛት ያየሁበት ነው። ኢትዮጵያ ውስጥ ከዞርኩት ከዛ ነው ከፍተኛ ያየሁት እና ውጤቱም ያንን ኮንፊርም ያደርጋል። የማይክሮፕላስቲክ ውጤት የሚገርመው በ1 ኪሎግራም አሳ 385 ማይክሮግራም ማይክሮፕላስቲክ ነው የተገኘው በ1 ኪሎግራም። ጥናቱን ማየት ይቻላል ገብቶ። አንድ አሜሪካ ላይ ሆኖ ፒኤችዲውን ይሰራ የነበረ ዶክተር መርጋ የሚባል ነበር ያጠናው ጥናቱን እና ማየት ይቻላል ገብቶ። ሐዋሳ ላይ የተገኘው ደግሞ በአንድ አሳ ውስጥ እንግዲህ አሳው ትንሿ ማሳ ልትሆን ትችላለች ኪሎዋ፣ በአማካኝ ከ4 ማይክሮፕላስቲክ በላይ ከአንድ አሳ ነው የተገኘው ማለት ነው። ይሄ ኢትዮጵያ ውስጥ እስካሁን ያሉ ጥናቶች ናቸው። ይሄን አሁን ቅድም እንዳልኩት በትንሽ ሌብል ያጠና ነው ዴብዝ በጣም ትንሽ ወደ ሆነው ሳይዝ ደረጃ ወርደን ብናጠና ከዚህ የበለጠ ሊሆን እንደሚችል መገመት ይቻላል ማለት ነው። ዶክተር የነገርከን ነገር በጣም ያስፈራል። እውነት ለመናገር ማለት በጣም ያስፈራል። ጆሮን ጭው የሚያደርግ ነገር ነው የነገርከን እና እንግዲህ አሁን በአካባቢያችን ይህን ያህል ፕላስቲኮች ካሉ ውስጣችንም እንግዲህ ብለህናል የተለያዩ ቦታዎች እየተገኘ ነው ያለው። ኢቨን ምግቦች አሁን አሳን ሪከመንድ እናደርጋለን ከልጆች ጀምሮ አይደለ እስከና አዋቂ የተለያዩ ንጥረ ነገሮችን የያዘ
የንጥረ ነገር ሶርስ ብለን የምንጠራው አንድ ምግብ እንግዲህ አሳ ነው። አሳ ላይም ይሄን ያህል የሚገኝ ከሆነ እንዴት ነው ራሳችንን ከነዚህ ፕላስቲኮች መከላከል የምንችለው? ሲጀመር መከላከል እንችላለን ወይ? ካልሆነ ደግሞ በትንሹ መቀነስ የምንችልበት መንገድ ካለ እንዴት ነው መቀነስ የምንችለው? ለምሳሌ በግል ደረጃ ሊሆን ይችላል፣ በመንግስት ደረጃ ሊሆን ይችላል። ምን አይነት መንገዶችን መጠቀም አለብን? ይሄ እንግዲህ በጣም ትልቅ አድቮኬሲ የሚጠይቅ ነው በእኔ ሳቤ። ቢኮዝ በጣም ከባድ ስለሆነ በተቻለ መጠን አትሊስት በግለሰብ ደረጃ ምን እናስባለሁ ቤት ውስጥ ኤክስፖዝድ የምንደረጋቸውን አትሊስት በግለሰብ ደረጃ እንዲያው እንዳጠቃላይ በመንግስት ወይም በተለያየ ተቋም ደረጃ ደግሞ የፕላስቲክ አሁን ያልናቸው ነገሮች ከምንመጡ ስንል ምክንያቱም ሶርሱ ኢንቫይሮንመንቱ ፖሉት ስለሆነ ነው አይደል? ሌላ ምንም ምክንያት የለም። በአይን በማየት እኔ ሰርፕራይዝ አልሆንኩም በራሴ። ለምን ሰርፕራይዝ አልሆንኩም? በአይን የማየው ውሃው በማይታይ ሌቭል ፕላስቲኩ ተንሳፎ ሞልቶ ስለማይ ማለት ነው። ብዙ ጊዜ እኔ በነበርኩበት አካባቢ ሌክታና ላይ ማይቻለሁ። አዋሳም የሆነ ጊዜ ሄጄ ነበር ለማየት ሞክሬያለሁ። ዝዋይ ላይም እንዳልኩት የማየው ፕላስቲክ እና ያ ፕላስቲክ ወደ ማይክሮ ፕላስቲክ የሚቀየርበትን ሳይንስ ካወቅኩት ጊዜ ጀምሮ ያንን ያህል ማይክሮ ፕላስቲክ በዛ ውሃ ውስጥ ቢገኝ ሰርፕራይዝ አያደርገኝም። ስለዚህ ከመንግስትም ከተለያየ ይሄን ከሚመለከታቸው አካላት እንደው ወደ ኢንቫይሮንመንት የምንበክለው መጠን የምንቀንስበት እድል ፖሊሲም ይውጣ ምንም ይሁን እሱ ላይ በጣም ትልቅ ርብርብ ያስፈልጋል። የመጀመሪያ ቢያንስ ከዛ ስንቀንስ ያው በፉድ ቻይን ወደኛ ስለሆነ አልቲሜትሊ የሚደርሱት ማለት ነው ከኛ ላይ የሚደርሰው መጠን በምንበላው ምግብ ቢያንስ በምንበላው ምግብና በምንጠጣው ውሃ ለመቀነስ እንድንችል ማለት ነው። ከዛ ግን ቅድም እንዳልኩት ቢያንስ በቤት ውስጥ ደግሞ እኔ ለምሳሌ አንድ ሃይላንድ በቻልኩት መጠን ለመቆጣጠር አንድ የጠጣሁበትን ደግሜ ላለመጠጣት ብሞክር ሌላውም ሰው እንደዛ ቢሞክር ከዛ ደግሞ ያንን የተጠቀምኩትን ፕላስቲክ በአግባቡ ማኔጅ ማድረግ ያው ኃላፊነት ለሁሉም በመውሰድ ማለት ነው። ወደ አካባቢ እኔ ብጥለው ነገ ላንቺ ነው የሚደርሰው ወይም በቃ ለኢትዮጵያ ሕዝብ ነው የሚደርሰው ብሎ ማሰብና ያንን ማኔጅ ማድረግ ላይ ትልቅ አድቮኬሲ ይፈልጋል ማለት ነው። እንደው ሌላ እንደ መፍትሄ ይሄ 3R የሚባሉት አሉ አይደለ? ሪዩዝ ማድረግ፣ ደግሞ መጠቀም ኦር ለሌላ አገልግሎት ማዋል እንበለው ሪሳይክል ማድረግ እንግዲህ ብዙ ሰዎች ሲሰሩ እናያለን። አሁንም እንደ ሀገራችን ላይ ተለምዶ ፕላስቲክ እየለቀሙ ወደ ፋብሪካዎች በኪሎ እያስገቡ የሚሸጡ ማለት ነው። ሃይላንድ እንደዚህ በየመንገዱ እንዳይጣል የሚያደርጉ ማለት ነው። ከቤታችንም ስናስወጣ ፕላስቲክ ነገሮችን ለይታችሁ አስወጡ የሚሉ ህጎች አሉ ከእያንዳንዱ ቤት ቆሻሻ ሲወገድ ማለት ነው። እና እስቲ እነዚህ ሪሳይክል ላይ ምን ታስባለህ አንተ? ወይም ደግሞ እነዚህ ስሪያሮቹ ላይ ምን ታስባለህ? ምን ያህል ጠቃሚ ናቸው ትላለህ? እንግዲህ የፕላስቲክ ማኔጅመንት ሃይራርኪ የሚባል አለ። የፕላስቲክ ማኔጅመንት ሃይራርኪዎች የሚጀምረው ከሪፊውዝ ነው። ሪፊውዝ ማለት በቃ ኮምፕሌትሊ አለመጠቀም መካድ ነው ያን ነገር ማለት ነው። ያንን ላንችል እንችላለን። አር ነው ሪፊውዝ ነው የሚለው። ከሪፊውዝ ቀጥሎ ረዲዩስ ነው የሚለው። መቀነስ በተቻለ መጠን በግለሰብ የሚሆን በመንግስት ደረጃ ማለት ነው። መቀነስ ስንቀንስ አካባቢ ብክለትን በዛው ኢንዳይሬክትሊ መቀነስ ነው። ከዛ የእኛን መጎዳት መቀነስ ስለሆነ ማለት ነው። ከነዚህ ከሁለቱ ውጭ ሲሆን አልቻል ሲል ሪሳይክል ነው የሚለው። እንግዲህ ሶ እንደ ዌስት ማኔጅመንት ሪሳይክልን ልክ እንደ ሰርኩላር ኢኮኖሚ በማሰብ ብዙ ማበረታቻዎች ይደረጋሉ። ግን ጥናቶች እንደሚያሳዩት አሁንም ብዙ ጥናት በሪሳይክል ላይ አያስፈልግም ተብሎ እየወጣ ነው። በጣም ብዙ አያስፈልግም ድጋሚ መጠቀም ማለት ነው። አዎ፣ ምክንያቱም ምንድነው ቅድም ያልኩት ነገር አለ መነሻዬ ላይ ይሄ ሁሉ ኬሚካል የነበረውን እንደገና ቆራርጠን ፈጭተን ዱቄት አድርገን አይደለም እናመርተው። ያን ሪሳይክል ማለት እሱ ስለሆነ በዛ ሂደት ውስጥ ያንን ኬሚካል ኢንቴንሽናሊ ምንን ኢንቴንሽናሊም ድጋሜ ነው ሪሊዝ የምናደርገው ማለት ነው። እንግዲህ ከሽረዲንግ ነው የሚጀምረው። ሪሳይክል ገጥሟችሁ የሆነ ቦታ እንደው ሂዳችሁ የምታውቁ ከሆነ መጀመሪያ ቾፕ ማድረግ ነው ሽረዲንግ የሚሉት። ይሄ መቆራረጥ በጣም ሲቆራርጡት እዛ አካባቢ ላይ አንዴ ለመገኘት ሞክሬ ነበርና ብናኙ ራሱ አፍ ላይ እየገባ ይሄ ትንትን የሚያደርገው ሌቭል ራሱ ክሊርሊ ይታወቃል። እንግዲህ ወደ አየር ራሱ ማይክሮፕላስቲክ ሪሊዝ እያደረግን ነው። እዛ ጋር መጠንቀቅ ያለብን ነገር ማለት ነው። አንድ ሁለተኛ ከዛ በኋላ ሞልድ የሚሉት አለ። ሞልድ አድርገው ወደ ዋናው ምርት ሊቀዩ ሲሉ ሪሊዝ የሚደረግ ብዙ ኬሚካል አለ በሂደቶች ውስጥ።
ስለዚህ ኬሚካሎችን እንደገና ወደ አካባቢ መልቀቅ ነው ብለው ነው የሚያምኑት አሁን በምርምር የተደረሰበት ደረጃ ማለት ነው ሪሳይክልን። የአካባቢን ብክለት ማኔጅ ለማድረግ ማኔጅ ለማድረግ ጥሩ ነው። አሁን እንዳልኩት ቅድም ወደ ሀይቆች እንዳይገባ ወደ ውሃ አካላት አጠቃላይ ወደ ምንም በአካባቢ ወደምናየው ነገር እንዳይኖር መሰብሰብ ጥሩ ሊሆን ይችላል እንደ ዌስት ማኔጅመንት ኮንሰፕት ስናየው። ግን ያንን ሪሳይክል ስናደርግ ግን ይህንን በጣም ታሳቢ ማድረግ አለበት። የኬሚካል ኮምፕሌክሲቲው ትልቅ ኢሹ ስለሆነ ማለት ነው እንደ ሌሎቹ ቆሻሻዎች። ስለዚህ የሚመከረው ሪፊውዝ ኤንድ ረዲዩስ ነው የሚመከረው ማለት ነው። ከዛ በተጨማሪ ግን አሁን ሪሳይክል ከማድረጉ በተጨማሪ ኢትዮጵያ ላይ ረቢ የሚባል የተቋቋመ ድርጅት አለ አይደለ? ቆሻሻዎችን በተለይ ደግሞ የሆነ ጊዜ 2016 መሰለኝ ተደርምሶ በጣም ብዙ ሰዎች ላይ ጉዳት ካደረሰ ሰዎች ከሞቱ በኋላ በ2017 ይመስለኛል እሱ ነገር የተቋቋመው እና እኚህ ቆሻሻዎችን ወደ ሀይል መቀየር ማለት ነው። ስለዚህ እሱኛው ኢንሲነሬተር ነው የሚጠቀሙት የማቃጠል አይነት ነገር ማለት ነው። ከዛ ወደ ኢነርጂ መቀየር ነው የእሱኛው ሲስተም እና እሱኛውስ ሌላ ጉዳት ያመጣል? እነዚህ ፕላስቲኮች ስለሆኑ አብዛኛው የቆሻሻው ፓርት ማለት ነው። እኔ እንዳለኝ ኢንፎርሜሽን እንግዲህ ያንን ወደ ኤነርጂ ቀይሩታል የሚለው ምናልባት ኮምፖስትብል ወይም ይሄ ተቆራራጭ ወይም የሚበሰብሱትን ፓርት ይመስለኛል። ግን ሀሳቡ እንደዛ ይሁን እንጂ አሁን እንዳልነው ያን ሁሉ ፕላስቲክ ከዛ ለይተውት ለብቻ ያንን ያደርጉታል የሚል እሳቤ የለኝም። ፕላስቲኩን ፐርፐዝሊ ግን ወደ ኃይል መቀየር አይቻልም ባይ ነኝ። ምክንያቱም ቅድም እንዳልነው ወደ ኃይል ሊቀየር የሚችልበት በስባሽ ሲሆን ብቻ ስለሆነ ኮምፖስትብል የሚሆን ብቻ ስለሆነ እሱን ወደ ባዮጋዝ ልንቀይር የምንችለው ባህሪ አይደለም ፕላስቲክ ማለት ነው። ፕላስቲክን ቅድም እንዳልነው ነው ወይ የተደጋገምን መጠቀም ነው ወይ ሪሳይክል ማድረግ ነው ወይም መጀመሪያ ለመጠቀም ነው እንጂ ወደ ኃይል ለመቀየር አይቻልም። ግን አንቺ ጥሩ ፖይንት ነው ያነሳሽው እዛ ጋር ሪሊ እኛ ጋር ዌስቶችን ሶርት የምናደርግበት መንገድ ትልቅ ኢሹ ነው። ባይዘዋይ የምግብ ተረፈ ምርትና ፕላስቲክን አንድ ላይ ነው የምናደርገው አይደል? ስለዚህ የምግብ ተረፈ ምርትና ፕላስቲክን አንድ ላይ የምናደርግ ከሆነ ተጭኖ ሲሄድ አንድ ላይ እዛ ጋር ወደዛ ነው የሚገባው ማለት ነው። ከዛ ውስጥ ያነ ፕላስቲክ በሚቃጠልበት ሂደት ውስጥ ስላልመረጥ ነው ሶርት ስላላረግ ነው በከፍተኛ ሁኔታ ትልቅ ጉዳት ይኖረዋል የሚል ግምት አለኝ እዛ ውስጥ ማለት ነው። እኛ ጋር ትራፊ ምግብ ኖረ የሽንኩርት ምናምን የሚጣልን በፌስታል ስር አድርገን ነው የምንጥለው። አንድ ላይ ትራፊና ዳቦ የምንገዛው እኮ በፌስታል ነው አይደለ? እንደውም አሁን ላይ እኮ ሜይሊ ይሄ የፕላስቲክ ብክነት ወይም ደግሞ ማይክሮፕላስቲክ ላይ የሚያጠኑ ሰዎች የሚሉት ምግባችሁን በምንም ሚንስ ቢሆን ከፌስታል ጋር ወይም ከፕላስቲክ ጋር ኮንታክት እንዳይፈጥር ነው የሚባለው። ያው እንደ ሀገር የለመድነውና የመጣንበት ነገር ነው። ግን እዚህ ጋር ለተመልካቾቻችን ማስተላለፍ የምንፈልገው ነገር ምንድን ነው? የዛሬው ቪዲዮችን አዌርነስን ክሬት ማድረግ ነው፣ ግንዛቤ መፍጠር ነው አይደለ? መጀመሪያ ይህን ችግር መከላከል የምንችለው ግንዛቤ ሲኖር ነው አይደለ? ከግንዛቤ ነው የምንጀምረው እና አብዛኞቻችን የጤና ባለሙያንም ጨምሮ እነዚህ ማይክሮፕላስቲኮች የሚያመጡትን ችግሮች አናቃቸውም፣ አንረዳቸውም። ይሄ ቪዲዮ ለተለያየ ሰው እንዲደርስ ሼር ማድረግ አትርሱ። እንዲሁም ደግሞ ዩቲዩብ ቻናላችን ሰብስክራይብ አድርጉ። በመቀጠል ደግሞ በተቻለን መጠን ፕላስቲኮች ከምግቦቻችን ጋር እንዳይገናኙ ማድረግ ነው ማለት ነው ቀጣዩ መንገድ የሚሆነው። ከዛ ውጭ ደግሞ ላለመጠቀም የተለያዩ ኦፕሽኖችን መፈለግ ነው አይደል? ለምሳሌ ውሃ ባናረገው ገንቦን በፊት ገንቦ ነበር አይደለ? ገንቦ ይጠቀሙ ነበር እናቶቻችን። እንጀራ ለመጋገር ቅል ይጠቀሙ ነበረ። ውሃ ለመጠጣት የተለያዩ አማራጮችን መፈለግ። ለምን ያው ምንድነው የማስበው በተለያየ ሀገር የተለያዩ መንገዶችን እየተጠቀሙ ሊሆን ይችላል፣ በኋላ ታነሳልናለ። ግን ከኛም ደግሞ እኛን የመሰለ ኢትዮጵያን የሚመስል ደግሞ የሆነ መንገድ መፍጠር ይቻላል ብዬ ነው የማስበው። እውቀቱ ካለ ማለት ነው፣ አዌርነሱ ካለ፣ ግንዛቤው ካለ የተለያዩ መንገዶችን መፍጠር እንችላለን። እነዚህ ኦፕሽኖችን አማራጮችን መፈለግ ሊከብድ ይችላል፣ ያስፈራል ምናምን፣ ግን አማራጭ ደግሞ አይጠፋም ብዬ አስባለሁ። ኢትዮጵያ ኤክስኪዩት ያደረገችው ብለው እንዴት ታየዋለህ? ይሄ አንድ ጊዜ የምንጠቀምባቸውን ፕላስቲኮች እንዳንጠቀም ምናምን የሚከለክል አለ አይደለ? የጸደቀ እና እሱንስ እንደ አንድ እርምጃ መውሰድ እንችላለን። በጣም ጥሩ። ምናልባት ይሄ ለእኔ ዜናውን ያየሁበት ቀን እንዴት እንደተደሰትኩ እናንተ አታውቁም። ምክንያቱም በኤሪያው ላይ የነበረኝ ስጋት እና ከማደርገው ወይም ከምሰራው ስራ አንጻር በጣም የዚህ አይነት ነገር ሁሌም ኤገር ስለሚያደርገኝ በየሄድኩበት መለከት ስለነበረ ያን ስሰማ ትልቅ ፈንጠዝያ ነበረ። ያ ነው ማለት ግን ጥሩ ነው፣ በጣም ጥሩ ስቴፕ ነው። ግን ያ ነው ማለት ሪሊ ያን ነገር ተተግብሮ በምንፈልገው ልክ ይሆናል ወይ?
ትልቅ ጥያቄ ነው የሚሆነው እሱ። ያ ትልቅ ጥያቄ የሚመጣበት ሪዝን ደግሞ አሁን ኑረን እያወራን ያለ ነው ስለ አዌርነስ ክሬሽን ስለሆነ ሰው አዌር ነው ወይ ነው መጀመሪያ በዚህ ኤሪያ ላይ ትልቁ ጥያቄ። እና እንዲያውም ከህጉ የሰማው ቀን ጀምሬ አንድ ጽሁፍ ጽፌያለሁ ካምብሪጅ ዩኒቨርሲቲ ላይ አንቲክ ታትሟል አይታችሁት ከሆነና ፐብሊክ ፐርሴፕሽን ኤንድ ኮምፕላያንስ ለዚህ ህግ ምን ይሆናል የሚል ጽሁፍ ጽፌያለሁ። ታትሟል ፔፐሩም እና ምናልባት እሱ ላይ በስፋት ለመግለጽ ሞክሬያለሁ። ህጉ ወጥቷል፣ ጥሩ ነው። ግን ያን ህግ በምን መልኩ ወይም እንዴት ሊተገበር ይችላል እና ለመተግበርስ መንግስት ይቸገራል አይቸገርም የሚለውን ነው የሚያትተው። ኦፍኮርስ ይቸገራል። እኔ ያ የሚቸገርበት ደግሞ ትልቁ ምክንያት ህዝቡ አዌር ስላልሆነ ነው። ምናልባት አዌር ቢሆን ኑሮ ህግም ሳይወጣ እኮ አንቺ ይሄን ህግ ተከትለሽ አይደለም ራስሽ የምትጠብቂውና ቅድም እንዳወራ ነው ብዙ አልተርኔቲቮችን ልትጠቀሚ ትችላለሽ ህጉ ስለወጣ ብቻ ሳይሆን። ስለዚህ ትልቅ አዌርነስ ፐብሊክ ፐርሴፕሽን እና ፐብሊክ ኮምፕላያንስ የሚባሉት ላይ ትልቅ ስራ ይፈልጋል። የፕላስቲክ ባን ህጉ ባለፈ ከመውጣቱ ባለፈ ከዛ ሲቀጥል መንግስትስ ምን ያህል ቁርጠኛ ነው ኢንፎርስመንቱ ማስተግበሩ ላይ ብዙ ቅጣቶች ወጥተዋል። ያው በሲንግል ደረጃ፣ በኢንዲቪዥዋል ደረጃ፣ በኦርጋናይዜሽን ደረጃ ባጎችን ይዞ የተገኘ የወጣ ቅጣት አለ። ያንን በትክክል ካስተገበረ በዛው እግረ መንገዱን አዌርነሱም ክሬት እየሆነ ሊሄድ ይችል ይሆናል። ግን ከዛ ባለፈ በብዙ መንገዶች በብዙ አማራጮች ለህዝቡ አዌርነስ ክሬት ማድረግ ትልቅ ኃላፊነት ይጠበቅበታል ከመንግስትም ከተቋማትም ብዬ አስባለሁ። ምንም እንኳ ጥሩ ስቴፕ ቢሆን ማለት ነው። ሌላ እንደ ፐርሰናል እኔ ደግሞ ኦፒኒየኔ ከመከልከል ጎን ለጎን ተተኪ ነገሮችንም መዘጋጀት አለበት አይደል? ተተኪ ነገሮችን ለሚያመርቱ ተቋማትም ደግሞ እንዴት ነው ኢንሴንቲቭ አይነት ድጋፍ ነገር መደረግ አለበት። ለምሳሌ አንድ ሰው የለመድነው በላስቲክ ከሆነ ነገሮችን ገዝተን ስንገባ ወደ ቤታችን ላስቲኩን ስናቁም በምን እንጠቀም እንደዚህ አይነት ነገሮች በጣም ልክ። ከዛ ጽሁፌም ላይ ለማንሳት የሞከርኩት እሱን ነው። በበቂ አልተርኔቲቮች ተዘጋጅተዋል ወይ ለመከልከል ዜጎች? አማራጭ ካታ ይጠቀማል። አማራጮችን ደግሞ ከተለያዩ የቢዝነስ ድርጅት አካላት ሊሆኑ ይችላሉ፣ መንግስትም ሊሆን ይችላል። አማራጮችን የማቅረብ ግዴታ አለበት ብዬ አምናለሁ። ለምሳሌ ከዛን ጊዜ ጀምሮ በጣም በሚዲያው ሲስፋፋ የነበረ ታዩ ይሆናል በየቲክቶክ እና የፔፐር ባግ ምርት በጣም አይ ነበረ ኢሚዲየትሊ እና ያንን የፔፐር ባግ የፕላስቲክ ባግን ለመተካት እንደ አማራጭ ኃላፊነት ወስዶ የተለያየ ተቋምና መንግስት መስራት አለበት፣ ማቅረብ አለበት። አማራጭ ካጣ ይጠቀማል፣ ያው እየተቀጣም ቢሆን ይጠቀማል ማለት ነው። ግን ከዛ ባለፈን የትልቅ አትኩሮት እንዲያው ቢሰጥ ብዬ ማስበው አዌርነስ ክሬሽኑ ላይ ነው። ተጠቀም ብለሽው አልጠቀምም ማለት መቻል አለበት ህዝቡ ነው። እንኳን አይደለም አትጠቀም እያልሽው ለምን ጉዳቱን ማወቅ ስላለበት ማለት ነው። አማራጭ ሊያጣ ይችላል። ብዙ የፋይበር ምንድነው ፋብሪክ የልብስ ባጎችን ሊጠቀም ይችላል ለተለያየ እንትን። እንዲያውም አንድ ቲክቶክ ላይ ለማየት ሞክሬ ነበረ። ቤት ውስጥ የወዳደቀውን ጨርቅ ሰፍታ የአስቤዛ መግዣ ይዛ ሄደች ታይቻለሁና ይሄውን ትልቅ መነሳሳትን ነው የሚፈጥረው። ለምን በቃ እስክትቀጣ አልጠበቀችም። አማራጭ እየፈለገች ነው በራሷ ከመንግስትም ሌላ አማራጭ ባይቀርብ ማለት ነው። ኦፍኮርስ መንግስት ማቅረብ ቢኖርበት ነው አልተርኔቲቮች። ይሄ መሆን አለበት። ይሄንን እንደ ትልቅ ምክረ ሀሳብም ከዛ ጽሁፌ ላይ አንስቼዋለሁ እኔ። ከዛ ኢንሰንቲቭ የሚባል አለ፣ ማበረታቻዎች አሉ። ለምሳሌ አልተርኔቲቮችን ለሚያመርቱ ኢንተርፕረነርሺፖች ላይ ድጋፍ ሊያደርግ ይችል ይሆናል። ይሄም አንዱ የኢንሰንቲቭ መካኒዝም። ሁለተኛ ያን የሚቀጣውን ብር ግለሰብ የሚሆን ተቋም ፕላስቲክ በመጠቀሙ ባግ በመጠቀሙ የሚቀጣውን ብር ወደ ሌላኛው እሶች ማድረግ፣ ያንን ተቃራኒ ያንን ሊደግፍ የሚችል አማራጭ ምርት ወደሚያመርተው አካል ሊወሰድ ይችላል ያነቅጣት። ይሄ አንዱ የኢንሰንቲቭ መካኒዝም ነውና እንደዚህ አይነቶች በተለያዩ አገራት ላይ እንደ ማበረታቻ የሚነሱ ፖይንቶች ናቸው። ፕላስቲኮችን ውድ ማድረግ ራሱ አይደል? ላነሳው ነበር ሀሳብ። እኔ ሱፐርማርኬት ስገባ ስዊድን የጨርቅና የፔፐር ባጎች በጣም ችፕ ናቸው። የፕላስቲክ ባግ የሚመረተውም ወፍራም ሆኖ ነው። እንደኛ ሀገር አሁን ባግ እንደምንለው ትንሹ ስሱ አይደለም።
ምናልባት ያንን ባግ አንዴ ብትገዢ ለብዙ ጊዜ የምትጠቀሚው ነው። ወፍራም ባጎች ድሮ ኩርቱ ምናምን የሚባለው የለም አይቀደዱ ጀስት ያንን እንኳ ባይሆንም ከዛ በበለጠ አድቫንስድ ሆኖ የተሰራ ባግ አለ በፕላስቲክ እና which is expensive ማንም ሰው አይገዛውም ያንን ያን አንዱ መካኒዝም ነው የሚጠቀሙት። ለምሳሌ ውድ ያደርጋሉ፣ ውድ ሰው ማንም አይገዛም፣ ርካሹን ያንን ግን በበቂ ያነ ስላቀረቡ ፔፐር እና የክሎዝ ወይም የፋብሪክ ምርቶቹን እንደ ባግ አድርገው ስላቀረቡ እሱ ትልቅ አማራጭ ይሆናል ማለት ነው። አንዱ ኢንሰንቲቭ መካኒዝም መሆን ይችላል ማለት ነው። የግል ብቻ አይደለም አይደል? ለምሳሌ እኔ አሁን ባስወግድ አጠቃቀሜን ባስተካከል በተለያየ መንገድ እኔ ጋር ሊመጣ ይችላል። ከገበሬ ጀምሮ አይደለ ምግቦቻችን ላይ ይገባሉ፣ ነጋዴ አለ፣ ከዛ ውጭ ወተን ልንመገብ እንችላለን። እነሱ ካልተጠነቀቁ አት ዘ ሴም ታይም አፌክትድ ልንሆን እንችላለን። ሶ በአንድ ላይ ህዝቡ አንድ ላይ መስራት ያለበት ነገር ነው ብዬ ነው ማስበው። እንደ ኢንዲቪጁዋል ተከላክለ ነው የምናስወግደው ነገር ስላልሆነ በውሃ ይመጣብናል፣ በተለያዩ ሲስተሞች ይመጣሉ እና እስቲ ውጭ ሀገር አሁን ለምሳሌ ስዊድን ነግረናል፣ እንደዚህ አይነት ህጎችን አውጥተዋል። ጃፓን ደግሞ ለምሳሌ ኦሽን ላይ እነዚህን ፕላስቲኮችን የሚያጣራ ማይክሮፕላስቲኮችን ስፔሲፊካሊ የመረጠ የሚያስወግድ እንደ ጀልባ ነገር ሰርቷል የሚሉ ጥናቶች ያሳያሉ። እና ሌሎች በውጭ ሀገር ደረጃ እየተሰሩ ያሉ እንደዚህ አይነት አሉ፣ ብዙ ጥናቶች አሉ። አሁን እንደዛ እየሞከረው ያለ ለምሳሌ ፕላስቲክን ከኦሽን ለማስወገድ ምንድነው ኦሽን ክሊን የሚባል አንድ ተቋም አለ ድርጅት እና በከፍተኛ ሁኔታ ማይክሮፕላስቲክ ሌቭል አሁን ስቲል ወደዛ ማሽኑ ደግና አፕግሬድ እየሆነ ነው። በጣም ሂውጅ ማሽን ነው፣ በጣም ትልቅ ማሽን ነው። መጀመሪያ የታሰበው በማይክሮፕላስቲክ ሌቭል አይደለም። ቅድም መነሻ ላይ እንዳልኩት የመጨረሻው ዴስቲኔሽን ኦሽን ነው ብለናል። ፕላስቲክ ሄዶ የተከማቸውን ያን ማጽዳት፣ ይሄ ከኛም ጋር እንዴት ተጀምሮ ነበር አስታውሳለሁኝ። አበረታትቶ የአካባቢ ያለውን ሰው የሀይቅ ውስጥ ያለውን ሃይላንድ ፕላስቲክ አጠቃላይ ላይክ እምቦጭን አንዴ ማረም ዘመቻ ነበር አይደል? እንደዛ አይነት ነገር ተሞክሯል አንዴ እኛም ጋር በውጭ ሀገራት ላይ በሰው አይደለም በማሽን በትልቅ ደረጃ ይሄ እየተደረገ ነው። ኦሽኖችን ክሊን ማድረግ ከፕላስቲክ። ከዛ ግን ሌላ ኢሹ ተነሳ። ሳይንስ ያው አድቫንስ እየሆነ በመጣ ቁጥር ብዙ ኢሹዎች ይነሳሉና ያን ማስወገድ ሂደት ራንደም ስለሆነ የኢኮሎጂካል ባላንስ የሚባል ትልቅ ጥያቄ ተነሳ። እኔም እንደ አንድ ሳይንስ ባለሙያ አልደግፈውም። ያን ከመጀመሪያ ወደ ኦሽን እንዳይሄድ ኢንድ ኦፍ ፓይፕ የሚባል ፕሪንሲፕል መተግበር አለበት ብዬ ነው የማስበው። እና ለኢትዮጵያ ያስፈልጋል አያስፈልግም ቢባል አያስፈልግም ነው የምለው በሁለት መልኩ። አንደኛ በጣም ትልቅ ኢኮኖሚ ይጠይቃል። ሁለተኛ ከኢኮሎጂካል ባላንስ አንጻር አይደገፍም። ቅድም እንዳልኩት በአንድ ሀይቅ ውስጥ የሚኖርን ፋይቶፕላንክተንን ይሄን አልጌውን ማይክሮ ኦርጋኒዝሙ ሙሉ የምናስወግድ ከሆነ ያን ሀይቅ ነገ ወዲያ የመድረቅ ባህሪም ሊኖረው ይችላል። ለምን እርስ በርስ ያው እንደምታውቁት ሊቪንግ ቲንግስ እርስ በርስ ነው አይደለ? ምንድን ነበር የሚባለው ቻይኑ እርስ በርስ ስለሆነ ያን ነገር ሙሉ ማስወገድ ሌላ አደጋ ነው። ፕላስቲኩን ስናወጣ አብረን የምናወጣው በህይወት የሚኖር ነገር አለ ያልከን ብዙ ማይክሮ ኦርጋኒዝም ጨምረው ይሄ ቶታሊ ፕላንትም ሊሆን ይችላል። ይሄ ሲውድ የሚባለው አለ ባህር ላይ እንትኖች አልጌን ጨምረው እና እሱ አይደገፍም ነው የተባለው። ከዛ ትንሽ አፕግሬድ አረጉና ማይክሮፕላስቲክ ደግሞ ላይክ ፊልተር የሚያደርግ እንግዲህ ማይክሮ ሳይዝ አይደል እያወራን ያለ ነው። ሞስት ማይክሮ ኦርጋኒዝም ደግሞ ማይክሮ ሳይዝ ናቸው። እነሱም አብረው ያው ኢንፊልትሬት ይሆናሉና እሱ ሳስተነብል አይደለም። ለዕለቱ በአይን የምናየውን ፕላስቲክ እንደማስወገድ ጥሩ እይታ ታይቶ ነበረ። ክሊን ኦሽን የሚባል ተቋም በጣም ብዙ ትልልቅ ማሽኖችን በመስራት እንደዛ ሞክረው ነበረ። ግን አሁን ባይሆን የሚል ምክር ሀሳብ ነው እየቀረበ ያለው አሁን ካልኩት አንጻር ማለት ነው። ሌላ በግለሰብ ደረጃ እንደ መፍትሄ ሀሳብ የቀረቡ ግን ስቲል ጥናት እየተደረገባቸው ያሉ ነገሮች አሉ። እነሱ ምንድን ናቸው? እንቅስቃሴ ማድረግ፣ ስፔሻሊ በእንቅስቃሴ ጊዜ ላብ ስለሚኖር በዛ የተወሰኑት ያህል ሙሉ ለሙሉ ባይሆንም ማስወገድ ይቻላል የሚሉ ነገሮች አሉ። ሳውና ባዝ መውሰድ ላብን ስለሚጨምር የተወሰኑ ማይክሮፕላስቲኮችን ያስወግዳል የሚሉ ጥናቶች አሉ። ከዛ ደግሞ ፕሮባዮቲክስ የምንላቸው እነዚህ ቫይታሚን የመሳሰሉ ኖርማል የሰውነታችን ውስጥ ስፔሻሊ የአንጀት ክፍላችን ውስጥ ያሉ ባክቴሪያዎችን ባላንስ የሚሰጡ ፕሮባዮቲክስ የሚባሉትን
መድኃኒቶች ወይም ታብሌቶች መውሰድ እንደ አማራጭ መፍትሄ ተወስዷል። ከዛ ውጭ ደግሞ በቅድም እንዳልነው ማይክሮፕላስቲኮች ሰውነታችን ውስጥ ከፍተኛ የሆነ ቁጣን ያመጣል ተብሏል አይደለ? ኢንፍላሜሽን ያመጣል። ስለዚህ እነዚህ ኢንፍላሜሽኖች ለመቀነስ አንቲኦክሲዳንት የበለጸጉ ምግቦችን መመገብ። ያው ችግሩ ምንድን ነው? አትክልትና ፍራፍሬ ላይም እነዚህ ማይክሮፕላስቲኮች አሉ የሚሉ ነገሮች ስላሉ ምናልባት እሱ እንዴት ባላንስ ማድረግ እንደማንችል ባይታወቅም እነዚህ መፍትሄዎች ግን ተመልካቾቻችን እንደ አማራጭ መውሰድ ይችላሉ ማለት ነው። እስከዛው ድረስ አዎ ይችላሉ ብዬ እኔም እንደ ምክር ሀሳብ ማቀርበው ነው። ጥሩ ፖይንት ነው ያነሳሽው። ምክንያቱም እንደ ማንኛውም ሰውነታችን ውስጥ እንደሚገባ ባዕድ ነገር ሰውነታችን የራሱ ዲቶክሲፊኬሽን መካኒዝም አለው ያው እንደምታውቁት እና በዲቶክስ የማድረግ አቅም የሚጨምሩ ነገሮችን መጠቀም ስፖርት የሚሆን አመጋገብ ላይ ወሳኝ ነው። ከሌሎች አንጻር ለየት ያደርገዋል እና በኢዚሊ ዲቶክስ አይሆንም ነው ያው ትልቁ ሳይንስ። ግን በተወሰነ መጠን ሊቀንስ ይችላል ተብሎ ይታሰባል። በባህሪው የመጣበቅ ባህሪ ያለው ሞባይል የመሆን ባህሪ ያለው ብዙ ባህሪ ነው ያለው የፕላስቲክ ዝርያ እና ዲቶክስ ለመሆን ለመውጣት ሊያስቸግር ይችል ይሆናል፣ ግን መጠኑን ሊቀንስ ይችላል የሚል ምክር ሀሳብ የሚያቀርቡ ጥናቶች አሉ። ልክ ነው እስከዛው። ከዛ በተጨማሪ ግን ምናልባትም የምንጠቀማቸውን ፍራፍሬ እኔው በከተማ አካባቢ ስለሆነ ያለ ነው አንዱ ትልቁ ስጋት እሱ ስለሆነ አንቺ እንዳልሽው በአንቲኦክሲዳንት የበለጸገ ምግብ ያው ስንጠቀም አሁን ያልሽው እንዳለ ጥቅም ቢኖረውም በዛው ልክ ግን አብሮ ይዟቸው የሚመጣው ደግሞ ሌላው ትልቁ ኢሹ ነው የሚሆነው። እኛ ሀገር ላይ አሁን አይ ቲንክ አንድ ፒኤችዲ ተማሪ እያጠና ያለ ይመስለኛል እዚህ ቬጂቴብል ላይ ምናምን በጣም ተጠንቶና ፖሊሲ ሊወጣ የሚገባው ኢሹ ነው ብዬ ስለማስብ ማለት ነው። ሰው እንደየሚመቸውና ይሆናል ያለውን ነገር ከጉዳቱ ተነስቶ የሚያመጣውን ችግር ካወራ ነው ተነስቶ ተረድቶ ይሻላል ያለውን አማራጭ በሙሉ መሞከር አለበት ብዬ አምናለሁ ማለት ነው። እንግዲህ ዶክተር እኔ ማስበው ይህ ሁላ ነገር የመጣብን በስልጣኔ የተነሳ ነው ብዬ ነው ማስበው እና ኢቭን ስልጣኔ ቢቀለብንስ ምን ታስባለህ? ልክ ነው። ድሮ ያው ከፕላስቲክ ውጭ የሆነ የሚበሰብስ ወይም ባዮዲግራደብል የሆነ ማቴሪያል ነበር የሚጠቀሙት የድሮ አያቶቻችን ብልቃለኛል የቅርብ ስለሆነ ፕላስቲክ ማለት ነው። ግን ስልጣኔም የራሱ ደግሞ ጥሩ ነገርም አለው። ሁሉም የራሱ ጉዳትም ጥቅም አለው ብዬ ነው የማልፈው እኔ። ስለዚህ አጠቃቀማችን በማዘመን ወይም አጠቃቀማችንን ለእኛ በሚመቸን መልክ በማድረግ ስልጣኔ የማይቀር ነገር ስለሆነ ማለት ነው። ምክንያቱም ስልጣኔ ባይኖር ያው ይሄ ሁሉ አሁን እንደው ሌላ ይቁርና የካሜራው ምንኖረሽ ይሄን በሚዲያ ወደ ሶሻል ሚዲያ እንዲቀርብ ይሄን አዌርነስ የምታደርገው ያው የስልጣኔ አካል ስለሆነ ስልጣኔው ቢቀር የሚለውን እንዳለ በደፈናው አልደግፍም። አጠቃቀማችንና አያያዛችንን ብናሳምር ከዛ ደግሞ የሁሉም ድምር ውጤት ኃላፊነት እንደሆነ ቢታይ የመንግስትም የግለሰቡ የድርጅቱም የሁሉም ማለት ነው። ያላነሳነው ነገር ካለ ድንገት ሁሉን አንስቶ እያንዳንዱን ዲቴል መግባት ሊከብድ ይችላል በአንድ ቀን እና ዛሬ ምናልባት ያነሳ ነው ፋንዳሜንታል የሆነ ክሉ የሚሰጥ ወይም መነሻ አዌር ሊያደርግ ይችላል ብለን የምናስበውን ሀሳብ ነው። የእያንዳንዱን ዲቴል መግባት ካስፈለገ እንግዲህ በሌላ ጊዜ በተደጋጋሚ በሌላ ፓርት መቀጠል ይሻላል። ለዛሬው ግን ይህን መሰረታዊ ሀሳብ በመያዝ አድማጮችና ተመልካቾች ይሆናል ያሉትን ይበጃል ያሉትን ካወራነው ጉዳት አንጻር የራሳቸውን እርምጃ ቢወስዱ ከዛ ሲያልፍ መንግስትም ትልቅ ኃላፊነት ወስዶ በዚህ ጥናት ላይ መደገፍ ያለበትን ነገር ደግፎ ለፖሊሲ ግብአት የሚሆን ጥናት ማስደረግ ይችላል። ከዛ ፖሊሲዎችን በመቅረጽ ልክ ለህዝቡ በሚጠቅም መልኩ ፖሊሲዎችን መቅረጽና ፖሊሲዎችን ስታብሊሽ ማድረግ ቢችል ብዬ ብዘጋ ደስ ይለኛል ዛሬው ማለት ነው። በጣም እናመሰግናለን። የዚህ ውይይት በደንብ ተነስቶ ሁሉም ጋር እንዲደርስ እኛን አክብረክ ስለዚህ ስለመጣ በጣም እናመሰግናለን ዶክተር በድጋሚ። እኔም አመሰግናለሁ ስለጋበዛችሁኝ። ይህ ዘመናዊ ሕክምናን ከባህላዊ አስተምሮ ከህብረተሰብ ጤና አንጻር የምናነሳበት እነሆኛ ፖድካስታችን ነበረ። ውይይታችን ይህን ይመስላል። የሀሳቡ ጥሩ ነው ብላችሁ የምታስቡ ከሆነ ሌላው ሰው ጋር እንዲደርስ ማጋራታችሁን አትርሱ። ሀሳባችሁን ደግሞ ኮሜንት ሴክሽን ላይ አጋሩ። ላይክ፣ ሰብስክራይብ ማድረግም እንዳይረሳ። ቸር ሰንብቱ።